ጸጋ ብቻ የሚለውን አድርጎ ነበረ እና which is representation አቅርቦ ነበረ። ሶ እዛ ላይ ሲያቀርብ አኬ ያቀረበው ምንድነው ነግሬዋለሁ። አኬንም በተገናኘን ጊዜ ማለት ነው። አሁን ጸጋ ብቻ የሚለውን ታይትል ወሰደና አኬ ከዛ በኋላ ምን አደረገው መሰለ ሄዶ ሉተራውያን ኦኬ አሁን ቅድም ስንነጋገርበት የነበረውን ማለት ነው ጸጋው እንዴት ነው የሚመጣው ሰዎች ጸጋውን እንዴት ነው የሚቀበሉት እሱ ጋር ሄደና እሱን አምጥቶ ጸጋ ብቻ የሚለው ላይ ሰፋውና አርቲኩሌት አድርገው አቀረበው። ከዛ በኋላ አሁን የሚመስለው ምንድነው አኬ ሪፕሬዘንት ሲያደርግ ጸጋ ብለው ብቻ የሚለው አስተምሮቶቻችን ቀጥሎ የሚያነሳቸው ዝርዝር ሐሳቦችን የያዘ ነው የሚመስለው። ግን እንደዛ የለም። አንዱም ቦታ ላይ እንደዛ የተብራራበት የለም። አሁንም ተመሳሳይ ነገር ዲያቆን መኩ የሰራው ስህተት ጸጋ ብቻን አነሳህና ጥምቀት ላይ ወሰድከው። እምነት ብቻን ታነሳና ጥምቀት ላይ ዘለ ትገባል እንዴ? አንድ ብጣሽ አርቲክል ምድር ላይ አይገኝም። ጸጋ ብቻ የሚለው እምነት ብቻ የሚለው ላይ ጥምቀት ተብሎ የተብራራ ማለት ነው። ጥምቀት ስለ ጽንሰ ሐሳቡም አልተነሳም እዛ ላይ እንዴ? ጥምቀት ለየብቻው ነው። አሁን እኛ የምለው ምን መሰለ ጥምቀት ላይ አሁን ማውራት የምትፈልግ ከሆነ ኤፍሬምና ሁለታችሁ ኤፍሬም ደብሊውኤስ እና ኤፍሬም ባለ ጊዜ ጥምቀትን ላይ እንዴት ነው ልዩነት አላችሁ ምናምን ማለት የምትፈልግ ከሆነ ስፔሲፊክ አድርገውና እንደዛ እናውራ። ግን አንተ የሌለው ማንለው አምስቱ ሶላዎች ላይ ነገርኩ። ጠቅላላ ወንጌላውያን አማኞች አንድ ነው ትምህርታችን፣ ትንታኔያችንም አንድ አይነት ነው። ምንም ልዩነት የለውም። ፕሮቴስታንቲዝም ላይ ጠቅላላ በዚህ ጉዳይ በአምስቱ ሶላዎች ላይ ልዩነት የለም። በያዘው ማለት ነው። እሺ አሁን ያልከው ለአኬ ያነሳው ወደ አኬ ይመጣል፣ ለአኬ ይሰጠዋለሁ። ግን ከዛም በፊት ምንድነው ያነሳው አሁን የትኛውም ሉተራን አሁን ሉተራን ከታች አይፍሬምን አላውቅም ቱ ቢ ሆኔስት ብዙ ጊዜ እንትን ለመሆን ይሞክራልና ግን ሉተራን የትኛውም ሉተራን ከዚህም በፊትም ሲያብራሩትም የሰማ ነው እኛ ጥምቀት ማለት እምነት ብቻ ስንል ጥምቀትን ያገለለ አይደለም ብሎ ነው የሚናገሩት። እና ጥምቀትም ሆነ ጸጋዎቹ የእግዚአብሔር ስጦታ እንደመሆናቸው መጠን ያንን የእግዚአብሔርን ጸጋ የምናገኝ ሚንሱ ነው ብለው ነው የሚያምኑት። ደግሞ ከኛ ስራር ሆነ በቃ ጀስት ከእምነት አንለይም ብለው ነው የሚያብራሩት። በነገራችን ላይ የትኛውም ሉተራን መጥቶ ቢጠይቅ ማለት ነው። ከዚህ አንጻር እኔ እምነት ብቻ የሚለው አንተ የምታምነውና ሉተራን የሚያምኑት ፈጽሞ ማለት ነው አንድ አይደለም። ለማንኛውም ወደዛ ከመግባቱ ካታጎሪ ሚክስ እያደረክ ነው እኮ ክሌም እያደረክ ነው። አቆይ አሁን ጥምቀትና እምነት እኮ በሁለት ዲፊኒሽን ነው የሚቀመጡት። አሁን ጥምቀት ምንድን ነው ሲባል ጥምቀት ሰጪው ነው አይደል? የጸጋ መሳሪያ ነው፣ ኢንስትሩሜንታል ኮዝ ነው፣ ሰጪ ነው። እምነት ደግሞ በኃጢአተኛው ጎራ ያለ መቀበያው እጅ ነው። ስለዚህ በሁለት ዲፊኒሽን የተቀመጡ ነገሮችን ካታጎሪውን ሚክስ አድርገ ልትናገር አትችልም። እምነት ብቻ ሲባል ጽድቅ መቀበያው ታገላላችሁ ማለት ጸጋ መቀበያውን ያንን ጥምቀትን ያገላላችሁ ቃሉ ራሱ ዲከን ማግለላውን ቃሉ የሚያገል የለም እኮ የሚያገል የለም። ግን ኔቸር ኦፍ ባፕቲዝም ላይ እና አሁን ኔቸር ኦፍ ባፕቲዝም ላይ መለያየቶች አሉ። ለምሳሌ የኃጢአት ስርየትን አንዱን ኢፊካሲ አንግሊካኑ ሉተራኑ እንደዚህ ሃይ ሳክራመንታል ቴዎሎጂ ያላቸው ይጠቅሳሉ። ግን ጭራሽ ሳክራመንት ማግለል አይደለም የሚባለው። ኢፊካሲ ዝርዝር ላይ ለድነት ነው የሚለው አሉ፣ ለኃጢአት ስርየት ነው የሚለው አሉ። እንደዛ ግን ጥምቀትንና እምነትን በሁለት ዲፊኒሽን ነው ማስቀመጥ ያለበት። ካታጎሪው ሚክስ አታርገው ማለት ነው። ሳክራመንትን የሳክራመንቱን ኔቸር የተቀበሉ የኃጢአት ስርየት አለው ያሉ ናቸው ስቲል እምነት ብቻ ያሉት እሱን ክሌም ያደረጉት ማለት ነው። እሺ ለማንኛውም ካነሳሁት ነጥብ ምንድን ነው ትልቁ ነገር እምነት ብቻ ሲሉ እነሱ ከስራ አንጻር ምናምን ሳይሆን በቃ እምነት ብቻ ስንል ጥምቀትንም የጌታ ራትን ምናምን ለይተን አይደለም ማለት ያንን ዲፈር አድርገን አይደለም ምናምን ብለው ያነሳሉ። ይሄ የታወቀ ነው። በነገራችን ላይ ሌሎችንም መጠየቅ እንችላለን። ግን ዞሮ እሺ ወደዛ እንትን ከመሄደ በፊት ወደ ሁለተኛ ነጥቤ አኬ ላይ ያነሳውን አኬ በተለይ በጸጋ ብቻ ላይ ደግሞ በተለይ ያው በጣም ፋር ዲፍረንት አለ። እሱ ላይ ሞር ደግሞ አኬ መሄድ ትችላለህ። ለአንተ ልስጥ እድሉ ነው። ሰላም ለሁላችሁን፣ እንዴት አላችሁ? እኔ በጣም ደህና ነኝ ይመስገን አምላክ። አሁን ቅርብ ሰዓት ነው የገባሁትና አሁን ወደ ገስት ልገባ አካባቢ ላይ ማለት ነው። ስለዚህ እምነት ብቻ ሲባል ምስጢራትን ያገላል ወይ? ጸጋ ብቻ ሲባልስ
እነዚህ ተያይዘው የሚመጡ ጉዳዮችን የሚያካትት ነው ወይ የሚለው ላይ ሁለቱም እንደዛ አይደለም ተብሎ ተቃውሞ ሲደርስባቸው ነበር በፕሮቴስታንት ወንድሞቻችን፣ በሁለቱ ኤፍሬሞች። ሁለቱም ስህተት ነው። አንደኛ የፕሮቴስታንት መማሪያ ወይም የእምነት መግለጫ ወይም የሊቃውንት መጽሐፍቶቻቸው ላይ ጸጋ ብቻ እያሉ ሲያስተምሩ አብሮ የሚያነሷቸው ነገሮች አሉ። ይህንን ቃል ሲጠቀሙ ጸጋ ብቻ የሚለውን ቃል ሲጠቀሙ ገልጬ ያሳያችኋለሁ። ልክ እኔ ገልጬ ሳሳይ ግን ምን አደርጋለሁ? እነሱንም ገልጠው እንዲያሳዩ የምጠይቃቸው ነገሮች ይኖራሉ። ሁለተኛ እምነት ብቻ ሲሉ ከምስጢራት ጋር እንዴት እንደሚያያዝ ከጥምቀት ጋር እንዴት እንደሚያያዝ የተናገሩባቸው ክፍሎች አሉ እነ ዶክተር ማርቲን ሉተር። ይህንን ገልጬ ሳሳያችሁ እምነት ብቻ የሚለው ከጥምቀት ጋር ይገናኛል አይገናኝም የሚለውን ማለት ነው እንዴት እንደሚገናኝ ቀጥታ የተጻፈበትን ቦታ ቃል በቃል አውጥቼ ያሳያችኋለሁ። ሉተር ያውም ደግሞ በዚህ ምንድነው ወርክስ ኦፍ ማርቲን ሉተር ላይ አይደለም ቡክ ኦፍ ኮንኮርድ ላይ ካለው ከላርጅ ካቴኪዝም ላይ ገልጬ ማሳያችሁ ይሆናል። ልክ ይህንን ካሳያችሁ በኋላ እናንተ ደግሞ ምን እንድታደርጉ እንጠብቃለን? ገልጣችሁ በተቃራኒው ሳይድ ያለውን ደግሞ እንድታሳዩ ደግሞ ከእናንተ ዘንድ ይጠበቃል። አሁን በየትኛው ልጀምርላችሁ ወዳጆች? ከጸጋ ብቻውን ጀምር ወይስ ከእምነት ብቻውን ጀምር? ማለት እምነት ብቻ ከሆነ ከጥምቀት አንጻር፣ ጸጋ ብቻ ሲባል ደግሞ ከፈቃድ አንጻር። መጀመሪያ ይህንን የምር ትቃወማላችሁ የሚለውን አንድ ንገሩኝ። ቆይ አንድ ኤፍሬም፣ የምርም ይህንን አሁን የምትቃወሙ ከሆነ ምን አልከኝ? አንድ ቀጥ ሊድ ድጋሚ ልድገመው። ሁላችሁም በዚህ ያላችሁ ሰዎች ደግማችሁ ስሙኝ። which ሁል ጊዜ ነው የምናገረው። አምስቱ ሶላዎችን በተመለከተ ወንጌላውያን አማኞች በሙሉ ያለን ትምህርት ቋሚ ነው፣ ተመሳሳይ ነው፣ አንድ አይነት ነው። ምንም አይነት ልዩነት የለም። እደግመዋለሁ። አምስቱ ሶላዎችን በተመለከተ ወንጌላውያን ያለን አቋም፣ ያለን መረዳት፣ ያለን ትንታኔ በሙሉ አንድ ነው፣ ወጥ ነው። አሁን ይሄን የምትፈልጉ ከሆነ አሁን አኬ አመጣለሁ ማስረጃ ብለዋል። እኔ ማመጣላችሁ ማስረጃ ምን መሰላችሁ? አምስቱ ሶላዎች ምን ማለት ናቸው? አምስቱ ሶላዎችን ዲፋይንድ የተደረጉበትን ዶክመንቶች አመጣለሁ። አምስቱ ሶላዎችን ከዛ በኋላ እኔ ያለው ሉተራን ኤፍሬም አለ። እኔና ኤፍሬም ቆይ ሳጨርስ እንዳትገቡ። እኔና ኤፍሬም አለን። አስፈላጊ ከሆነ አንድ ሉተራንና ሌላ አንድ ሰው ትጨምራላችሁ። ፔንቴኮስታል ታምናለህ ወይ? እንደዚህ እንባባላለን፣ እንጠያየቃለን፣ እዚሁ ኮንፌስ እናደርጋለን ማመናችንን። አንተ ግን ሄደህ እነ ሉተራን የጻፉት እንትና የሚባል ስኮላር የጻፈው እንትና የሚባል የጻፈውን ትንታኔ ብታመጣ አንቀበልም። የምንቀበለው አምስቱ ሶላዎች ብቻቸውን ራሳቸውን ችለው ተብራርተዋል። ስፔሲፊክ የሆነ ጥቅስም ተቀምጦላቸዋል። አምስቱ ሶላዎች ምን ማለት እንደሆኑ ተብራርተዋል። አምስቱን ሶላዎችን ትከፍትና አምስቱ ሶላዎች ምን ማለት እንደሆኑ አንድ ባንድ እናያቸዋለን። እዛ ላይ የተገለጹትን ነገሮች በሙሉ ሉተራውያን ወደው ሳይሆን በግዳቸው ይቀበላሉ። እኔ ወድጄ ሳይሆን በግዴ እቀበላለሁ። የካውንስሉ ዌብሳይት ላይም ኢሴንሻል ዶክትሪን ነው ተብሎ ተቀምጠዋል። የዛ ዴፊኒሽን ስፔሲፊክ ነው። ሶላ ስክሪፕቸራ ማለት ምን ማለት ነው? ስክሪፕቸር አለው ማለት ምን ማለት ነው ስትል የኢትዮጵያ ወንጌላውያን አማኞች በሙሉ ምድር ላይ ያሉት በሙሉ ምን ብለው ይስማማሉ መሰለ? the bible is the sola infallible rule of faith and practice rejecting the equal authority of church tradition or the pope። ይሄ ነው ትርጉሙ ሶላ ስክሪፕቸራ ማለት። ይሄንን ኤፍሬም ወዶ ሳይሆን በግዱ ይጠጣል። እኔ ሳልወድ በግዴ ይጠጣለሁ። ከዚህ ውጪ ዴፊኒሽን ብታመጣ እንትና እንዲህ ብለዋል እንትና እንዲህ ብለዋል አንቀበልም። በሌላ ጉዳይ ላይ በሌላ ሐሳብ የተበራራ ስለሆነ ማለት ነው። ሶላ ፊዴም ብትል ስፔሲፊክ የሆነ ስቴትመንት አለው። ለዛ ስቴትመንት ጥቅስ አለው። ይሄን ሁላችንም እናምናለን፣ እንቀበላለን። አይ ከዚህ ውጪ የሆነ ሰዎች ጸጋ ለምሳሌ ጸጋን ያብራሩበትን አምጥቼ አሳያችኋለሁ ብትል፣ አይ ከዚህ ውጪ ደግሞ ሶላ ክርስቶስ አለውን የሚለውን ያብራሩበትን አምጥቼ ሰዎች አመጣለሁ ብትል ተቀባይነት የለውም። አምስቱ ሶላዎች የተበራሩበት ግን አርቲክል ከሆነ የምታመጣው አምስቱ ሶላዎች የተበራሩበትን ጽሑፍ ከሆነ የምታመጣው እናያቸዋለን። ምክንያቱም ወተት ነጭ ነው። ልክ እንደዛ አምስቱ ሶላዎች ፊክስድ ናቸው ኦልሬዲ።
ወተት ነጭ ነው እንደሚባል ዴፊኒሽን ስቴትመንታቸውም ግልጽ ነው። እንደውም እንትን ሁሉ መቀየራት ጥቅስ ሁሉ መቀየር አትችልም። የተቀመጡ ጥቅሶች ሁሉ አሉ። ተመሳሳይ ጥቅሶች ናቸው። አንድ አይነት ጥቅሶች ናቸው። በሁላችንም ዘንድ የታመነ ትምህርት ነው። ይህንን ካልኩ አክዬ ታንኪዩ ስለሰማችሁኝ እና አኬ ወደ አንተ መሄድ እውነት አንዴ ፕሊዝ አንድ ይሻላል። አንድ ከፕሮቴስታንት እንደዛ ያደረኩ ይሻላል እንጂ ሁለት ፕሮቴስታንት እያወራ አንድ ደግሞ ኦርቶዶክስ፣ ሁለት ፕሮቴስታንት እያወራ አንድ ኦርቶዶክስ እንደዛ ነው። እሺ ክሌም አስቀምጣል ብዬ ነው አክሊል። ችግር የለም። አዎ ኧረ ትቀጥላለህ። ችግር የለውም። ብቻ እንዳይሆን እኛም እናንተ ላይ የምናነሳውን እናስቀምጣለን። ታስቀምጣለህ። ችግር የለውም። እሺ እንግዲህ እንዳልኳችሁ ምን አይነት ርዕስን ይዘው ነበረ? እኔ እንግዲህ ዋናው ርዕስ ይሁን አይሁን ባላቅም ስገባ ግን እያወሩ የነበሩበት ርዕስ ምን የሚል ነበር? እምነት ብቻ የሚለው ከጥምቀት አንጻር አይታይም። ቀጥታ ነገር ሲያስቀምጡ አይተናል። ጸጋ ብቻ የሚለው ከሌሎች ተያይዘው ከሚመጡ ለምሳሌ ፈቃድ፣ ቅድመ ውሳኔ ምናምን ጉዳዮች ጋር የሚያያዝ ነገር የለውም አይነት ነገሮችን ሲያስቀምጡ ነበር። ይሄ ዝም ብሎ እንደዚሁ አይን ያወጣ ውሸት ነው ለኔ ከታላቅ ይቅርታ ጋር፣ ወይም የፕሮቴስታንትን ትምህርት አለማወቅ አሊያም ደግሞ ሚዲያው ላይ አንድነን የሚል ነገርን እንደው ለማቆም ያህል ብቻ የሚደረግ ጥረት ነው። አሁን ቅድም ኤፍሬም ሲናገር እንደሰማሁት ከሆነ ኤፍሬም እንግዲህ እንትና የሚባል ስኮላር እንደዚህ ብሏል፣ እንደዚህ ኮንፌሽን ላይ ምናምን ላይ እንደዚህ ነገር የምታመጣ ከሆነ የራሱ ጉዳይ እንደዚህ የሚባል ተቀባይነት የለውም የሚል ነገር እናስቀምጣል። ስለዚህ እነሱን የማትቀበል ከሆነ ከኔ ጋር ማውራት ምንም ጥቅም አይኖሩም። ምክንያቱም እኔ የማመጣልህ የእምነቱ ጀማሪ የሆኑ ሰዎች በምን መልኩ አስቀምጠውታል፣ ከእምነት መግለጫዎች፣ ከዋና የፕሮቴስታንቲዝም ሼፐሮች፣ ለምሳሌ ከነ ማርቲን ሉተር ሊሆን ይችላል፣ ከሉትራንስ ኮንፌሽን እና እንደዚሁም ከሪፎርምዱ ኮንፌሽኖች ላመጣልህ ይችላለሁ። ለምሳሌ ከዶርቱ ካነን ምናምን ማለት ነው። እና እነዚህና የመሳሰሉ ነገሮችን ላመጣልህ ስለሆነ እነዚህን የማትቀበል ከሆነ ቃላቱ ገና ከጅምሩ በምን መልኩ እንደተብራሩም ልታውቀው ልትረዳው አትችልም። ታዲያ ምንድነው ልታመጣልኝ የተዘጋጀው? እንግዲህ እርግጠኛ ባንሆንም አንተ የምትነግረን ይሆናል። የሆነ እዚህ ሀገር እንደው የሆኑ ሰዎች ተሰባስበው እምነት ብቻ ብለን እንቀበላለን፣ እምነት ብቻ ስንል እንዲህ ማለታችን ነው ያሉበትን ሊሆን ይችላል። እሱ አይደለም፣ እንደዛ እኮ አይደለም። ትምህርት የሚታየው አይተዋል። መለስ ብለህ ትምህርቱ እንዴት ነው የተጀመረው የሚሉ ነው የምታየው፣ የምታነበው፣ የምታጠናው። ስለዛ የስኮላሮቻችሁን የፕሮቴስታንቶችን የእምነት መግለጫዎች ዞር አድርግ ካልከኝ በቃ አለቀ። እሱ ላይ ማውራት ስትችል ነው የምናወራው ማለት ነው ከአንተ ጋር። ስለዛ አንተ እነሱ ላይ ማውራት የምትችል አይመስለኝም። ምናልባት ግን ኤፍኤም ደብሊውኤስ እዚህ ላይ ማውራት የሚችል ይመስለኛል። ከቻለ ከሱ ጋር ደግሞ አወራለሁ። ምን ጉዳይ ላይ? አንደኛ እምነት ብቻ የሚለው ከጥምቀት ጋር የሚያገናኘው ነገር የለም ብሏል። እምነት ብቻ የሚለው እኔ ግን ላሳያችሁ እችላለሁ እያልኩኝ ነው። እሱ ሉትራን ነው መሰለኝ ኤፍኤም የሚባለው ወንድማችን፣ ከዛው ከራሳችሁ የሉትራን ከቡክ ኦፍ ኮንኮርድ ላይ አንስቼ ያሳያለሁ። በተቃራኒው ደግሞ አንተ ምን ታሳያለህ ብያለሁ። እምነት ብቻ የሚለው ከጥምቀት ጋር አይገናኝም የሚል ከራስህ ከሉትራን አውጥተህ ታሳያለህ። ሁለተኛ ጸጋ ብቻ የሚለው ከቅድመ ምርጫ እንዲሁም ከፈቃድ ጋር አይገናኝም ስትል ነበር። እንደሚገናኝ ከራስህ አሁንም ከሉትራን የእምነት መግለጫዎች እዛው ከቡክ ኦፍ ኮንኮርድ ላይ ያመጣላሉ። አንተ ደግሞ በተቃራኒው ጸጋ ብቻ የሚለው ከፈቃድ ጋር አይገናኝም፣ ከቅድመ ውሳኔ ጋር አይገናኝም የሚል ገልጠህ ታሳያለህ ማለት ነው። ቀጥል ኤፍኤም ደብሊውኤስ። አሁን ኤፍኤም ካወራ ቀጣይ ላይ ኤፍኤም ደብሊውኤስ አታወራም። መሀል ላይ እኔ እገባለሁ። ልታወራ ካልሆነ ዝጋው። ተው የሚት አድርገው ኤፍኤም ለተራ ይሻላል።
ተመሳሳይ ዲፊኒሽን ካታጎሪ አያስቀምጡም። ሉተራኑም ሪፎርመሮቹም አያስቀምጡም። እምነት መቀበያው ነው፣ ሳክራመንቱ ሰጪው ነው፣ ጸጋን የሚያቀርብ ነገር ነው፣ ኢንስትሩመንታል ኮዝ ነው። ስለዚህ እምነት ደግሞ በኃጢአተኛው ጎራ ያለ ጽድቅ መቀበያ መንገድ ነው። እሱን ብለናል። ያኛው አንዱ ለእግዚአብሔር ነው ጸጋን ኢንስትሩመንት የሆነው፣ አንዱ ደግሞ ያንን ጸጋ አንድ ጊዜ እየሰሙ አይደለም እየተሰማ አይደለም እያሉ ነው ከታች ነው እንዴ? ኦኬ እስቲ ሚዩት አድርገው አንሳው። እስቲ ሚዩት አድርግና አንሚዩት አድርገው እስቲ። ይሄ ፓስተር እንትን ስላለ እንዳይሆን ሚዩት ፓስተር አለ ሚዩትን አንሳና መልሰ እየተባለ ነው አሁን መጥቷል እየተባለ ቀጥል። እሺ አለው እንትን ታብታቡ ነው መሰለኝ እየተቆራረጠ ነው። ኦኬ ይሰማል አሁን እኔ እሺ እሰማለሁ። ይፊ እየተሰማለ እሺ ኤፍሬም ትሰማለህ? ከአንተ ጋር አብራራ ማለት ትምክህትን ያገለለ ወይስ አይደለም ከሚለው ጋር አብራራሽ። ቶቶ አንተ አትነግረውም። ዲያቆን እሱ የፈለገውን ያብራራ። አንተ ሼፕ አታርገው ጥያቄው። ኤፊ ጎይድ አይደለም ከኔ ጋር ስላወራ ስለነበረ ነው። እሺ ቀጥልሽ። አይ ከአንተ ጋር ስናወራ ነው ሀሳቡን ያነሳ ነው። አይ ቲንክ አክሊልም እዛ ጋር ነው እንግዲህ ያደረገው ሀሳብ የሚሰጠው የራሱን ሀሳብ ነው። ያው ክሌም አስቀምጧል። ክሌሙ ምንድነው? እኔና ዲካን ያወራ ነው ከበረከት ጋር መምህር በረከት ጥምቀትና እምነት ብቻ ሲሉ ጥምቀትን ሳክራመንት አያገል ኦፍኮርስ ፕሮቴስታንቱ አያገልም፣ ግን ኦፍኮርስ ኢፊካሲ ላይ ልዩነት አለ። አንዱ የኃጢአት ስርየት ድነት የሚል ነገር ይጠቅሳል፣ ሌላኛው አይጠቅስም። ሌላ አይነት ጸጋ ነው የሚጠቅሰው። ስለዚህ እሱ ላይ ልዩነት አለ፣ እሱን አንክድም። ሳክራመንት ግን ሰጪ ነው፣ እምነት ተቀባይ ነው። ሁለት ዲፊኒሽን ነው የሚቀመጥላቸው፣ ተመሳሳይ ናቸው፣ አንድ ትርጉም ነው ያላቸው ብለን አናስቀምጣቸውም። ስለዚህ ሳክራመንቱ መሆነ የእግዚአብሔር ቃል ምንንም ጸጋ ቢያቀርብ ሰው በእምነት ብቻ ነው የሚቀበለው። የሶላ ፊዴ ብያኔ ለሳክራመንቱ ራሱ ግራውንድ ነው። ይሄ ደግሞ ስማል ካልድ አርቲክል ፓርትቱ ላይ ተቀምጧል። ጀስቲፊኬሽን ባይ ፌዝ አሎን የሚለው ያ ክሌም ለሁሉም ፕራክቲስ ለሁሉም ቲቺንግ ግራውንድ ነው የሚል ማለት ነው። ስለዚህ ለሳክራመንቱም ግራውንድ የሆነው ሶላ ፊዴ ነው። ምክንያቱም እምነት መቀበያው ነው። ጥምቀት ምንድን ነው? ሰጪው ነው። ሳክራመንቱ ሰጪ ናቸው፣ ጸጋን አቅራቢ ናቸው የሚል ማለት። ስለዚህ በሁለት ካታጎሪ እስከተቀመጠ ድረስ እምነት ብቻ ከሚለው ጋር ብዙም መላተም ምናምን የለም። የእምነት ብቻ ዋናው ክሌም ግን ሰው በእምነት ብቻ ይጸድቃል የሚል ነው። የሰውን ሜሪት ያወገዘ ነው። የክርስቶስን ትሩፋት የምንቀበልበት ብቸኛው ኢንስትሩመንት በእኛ በኃጢአተኛው ሳይድ ያለው እምነት ነው የሚል ነው። ስለዚህ ይህ ነው ክሌሙ። ፕሪዴስቲኔሽን እና ፍሪዊልን ከጸጋ ብቻ ጋር ሊንክ ይደረጋሉ ወይ? አይደረጉም አይደለም። አሁን ፕሪዴስቲኔሽን አለ አርቲክላችን ላይ ያለ ኢሌክሽን ማለት ነው፣ እንደዛ አለ። ፍሪዊልንም በተመለከተ አለ አርቲክል 2 ላይ እንደዚህ ያለው ጎስፐል ኮንፌሽን 28 አርቲክል አለው። እዛ ላይም በደንብ ዲስከስ ተደርጓል ፍሪዊል ማለት ነው። ጀስቲፊኬሽን ሁሉም ነገር ዲስከስ ተደርጓል። የጸጋ ብቻ ግን ዋናው ክሌም መሰረታዊ ክሌም ዘ ሶል ኢፊኬሽስ ኮዝ ኦፍ ሳልቬሽን ጸጋው ነው የሚለው። እሱን ደግሞ ዘ ኦል ፕሮቴስታንት ፕሪዴስቲኔሽን ላይ የተለየ አቋም ያለው የራሱ ኢንፈሲስ እና አስተምሮ የሚያቀርብ ሁሉ የሚስማማበት ግራውንድ ነው ክሌም ነው የሚል ነው። እኔ ሜፋም ያቀረብ ነው ክሌም ማለት ነው። ግን እስቲ ጥሩ እንዲሆን አካሄዱ ላይ አውርተን እንደዛ ዲስከስ ብናደርግ ይሻላል ባይነኝ ፓስተር። እንደዛ ከተቻለ እሺ፣ እንዴት እንደምናወራ ምናምን ማለት ነው። ስለዚህ አሁን እንትን እናድርጋ እንግዲህ አሁን አቋማችንን በግልጽ እናስቀምጥና ለምሳሌ እንዲህ እናድርገው ወይ ከጸጋ ብቻ ወይም ደግሞ ከእምነት ብቻ እንጀምርና ጸጋ ብቻ ብለን ስናስተምር የጸጋ ብቻ አስተምህሯችን ያልኩት በአስተምህሩ ደረጃ ጸጋ ብቻን በአስተምህሩ ደረጃ የሉትራኑና የፔንቴኮስታሉ ተመሳሳይ ነው ብለን የምታምነው ኤፍሬም? እና እሱ ላይ ተመሳሳይ ነው ብለን የምታምን ከሆነ እሱ ላይ በቀጥታ ሰዓት እየተያያዘልን ማስረጃዎችን እየገለጠን ማውራት እንችላለን። ጸጋ ብቻ የሚለው በአስተምህሩ ደረጃ ነው ያልኩት። ጸጋ ብቻ የሚለው በአስተምህሩ ደረጃ የእኛና የፔንቴኮስታሎቹ ሙሉ በሙሉ ተመሳሳይ ነው ብለን የምታምነው ጠይቀኝ ወይስ እሱ ነው? ኤፍሬም ደብሎይስን ነው። ሙሉ በሙሉ የሉትራኖቹና የፔንቴኮስታሎቹ ጸጋ ብቻ የሚለው አስተምህሩ ላይ ሙሉ በሙሉ ተመሳሳይ ነው የሚለው ላይ። እሺ የሶላ ፊዴ አሁን አንተ ትልቅ ማዕቀፍ ነው የጠራው። እዛ ዝርዝር ነጥብ ውስጥ ያለ ጸጋ ብቻ ሶላ ፊዴ አይደለም። ጸጋ ብቻ በጣም አሪፍ።
አሁን ሰፊው ማዕቀፍ ሶላ ፊዴ ሰፊው ማዕቀፍ ፕሮቴስታንቱን ያግባባው ዋናው ክሌም እሱ ነው። ከዛ በኋላ ዝርዝር ነጥቦች ፕሪዴስቲኔሽን ምናምን የሚባሉት ነገሮች ሌላ ሰብጀክት ሌላ ርዕስ ናቸው። ሶላ ፊዴን አላልኩም ኤፋ ፕሪዴስቲኔሽን ላይ ሶላ ፊዴን ሳይሆን ሶላ ግራቲያ ላይ ጸጋ ብቻ ላይ የእናንተ የጸጋ ብቻ አስተምህሯችሁ እና ፔንቴኮስታሎችም ጸጋ ብቻ ይሉም አላልንም። ፔንቴኮስታሎችም ጸጋ ብቻ ይላሉ። አዎ እናንተም ጸጋ ብቻ ትላላችሁ። ግን ጸጋ ብቻ ብላችሁ ይህ የጸጋ ብቻ አስተምህሯችሁ በአስተምህሩ ደረጃ ውስጡ ያዘለው አስተምህሩ እናንተ ጋር ጸጋ ብቻ የሚለው ትምህርት ውስጡ ያዘለው ያስተምህሩ እና ፔንቴኮስታሎቹ ጋር ያለው ሙሉ በሙሉ ተመሳሳይ ነው ወይስ አይደለም? እሺ አሁን እኮ ጥያቄ ቬግ ስለሆነብኝ ነው። ምክንያቱም ሁለት ርዕሶችን ሊንክ እያደረክ ነው። አሁን ሶላ ፊዴ ትልቁ እኔ ላስረዳው ይሄ እሺ አኬ አሁን ምንድነው ጥያቄ እየጠየቀ ያለው? አይቶ እኔ አንድ ደን ሰጥቶኛል እሱ እንድመልስ። ስለዚህ ልመልስ። አንድ ይቅርታ ፕሊዝ፣ ከሱ ጋር ልጨርስ። ይፋ አይ ነው የምናገረውን ታውቃለህ፣ ለዛ ነው። እሺ አይ ቀጥል። እሺ በቃ ኦኬ እሺ ቀጥል። እሺ ኤፍሬም ደብሊውስ አንድ የሚዩት አድርገውና፣ እሺ በቃ ኤፍሬም ባለ ጊዜ ይቀጥል። እሺ ቀጥል። እሺ አንደኛ አኬ ስታወራ ሪስፔክትፉል ብታወራ ደስ ይለኛል። አሁን ስለማታውቁ እንደዚህ ስላቱ የምትለው ነገር ትክክል አይደለም። ስለማታውቁ መች ነው ያልኩት? ኤፍሬም መች ነው ሁለት ጊዜ አንድ ጊዜ ሳይሆን ሁለት ጊዜ ነው። ምናልባት የፕሮቴስታንቱን አስተምሮ ስለማታውቁ ይሆናል እያልክ ሁለት ጊዜ ነው ያልከው። ስለማታውቁ አይደለም ያልኩት። ኦፕሽን እንደ ኦፕሽን አድርጌ ይህን ነገር መካድ ወይ የፕሮቴስታንትን ትምህርት ሲጀምር አሁን አይደለም ያልኩት፣ ቀደም ነው። ግን እሱንም ደግሞ ያልኩት ምንድነው ለማወቅ ነው። ወይም ደግሞ ሚዲያ ላይ አልኩኝ አንድ ነን የሚለው ነገር ዝም ብሎ ለማስያዝ የሚነገር ነው አልኩኝ። ምናልባት እናንተ ጋር ያለው እንደዚህ አይነት ኦፌንሲቮችን እንትን ባትል በቃ እኛ ሪስፔክት አድርገን በጌታ እና ወደ ትምህርቱ ተመለስ። እንዳትደግሞ እኮ ነው አኬ፣ ተው ፕሊዝ፣ እንዳትደግሞ ነው። እሺ ቃላት ለቀማ ውስጥ ከገባ ለጭቅጭቅ ወደ እንትኑ ልምጣ። ቃላት ለቀማ ውስጥ ከገባ ስለዛ ወደ እንትኑ ሂድና የጠየቁት ያው ምን የሚል ነው? ጸጋ ብቻ የሚለው አስተምህሮ ላይ ሉተራኖች ጸጋ ብቻ ሲሉና ፔንቴኮስታሎች ጸጋ ብቻ ሲሉ ሙሉ በሙሉ ውስጥ ያዘረው አስተምህሮ ይመሳሰላል አይመሳሰላል ወይ ነው? እሺ አሁን ልብ ብላችሁ ስሙ፣ እታችም ያላችሁ ሰዎች። አሁን አኬ እኔ ያላነሳነውን አርጊውመንት አሁን ሁልጊዜ እንደምለው ነው። እኛ ወተት ነጭ ነው ብዬ ከመጣው እኔ ኤፍሬም ወተት ነጭ አይደለም ብለህ ነው አርጊው ማድረግ ያለብህ። ወተት ነጭ ነው ስል ሁልጊዜ ወተት ቢጫ አይደለም ብለህ ቢጫ አይደለም የሚለውን ቢት ማድረግ ለምን እንደምትፈልግ አይገባኝም። እኔ ቅድም ስል የነበረው ኤፍሬምም ሲል የነበረው ጸጋ ብቻ የሚለው አስተምሮ ላይ አይደለም። ኦኬ ወይ ሶላ ፊዴ የሚል አስተምሮ ላይ አይደለም፣ ወይም ሶላ ግራሻ የሚል አስተምሮ ላይ አይደለም። አምስቱ ሶላዎች አምስቱ ሶላዎችን በተመለከተ ወንጌላውያን አማኞች በሙሉ ተመሳሳይ አቋምና እምነት ነው ያለን። ምናብራራባት መንገድ ወጥ ነው። እንደገና ደግሞ እዛ ላይ ስፔሲፊክ የሆኑ ጥቅሶች ሁሉ አሉ። ጥቅስ ሁሉ መቀየር አይቻልም እዛ ላይ ብዬ ተናግሬ ነበር ቅድም ማለት ነው። አሁን ከዛ በኋላ ምንድን ነው የምትፈልገው አንተ? ሶላ ስክሪፕቸራ የሚለውን አሁን ግሬስ አለውን ስለሆነ እየተወራ ያለው ሶላ ግራሺያ ማለት ነው። ጸጋ ብቻ የሚለውን ከአምስቱ ሶላዎች በተብራሩበት ማዕቀፍ ውስጥ ሳይሆን አሁን የምትፈልገው ጸጋ ብቻ አምስቱ ሶላ የሚለውን ነገር ትጠቀምና ታይትሉን ከዛ ሮጠ ትወጣና ጸጋ በሉተራውያን የተብራራበትን ወይም ደግሞ በፔንቴኮስታል የተብራራበትን ወይ እንደዛ ተወስድና እዛ ጋር ሄደህ አይው አንተስ እንደዚህ ትላለህ፣ ሉተራውያን ደግሞ እንደዚህ ይላሉ፣ ስለዚህ እዛ ጋር ትክክል አይደሉም ትላለህ። አሁን እኛ እያወራን ያለ ነው ስለ 5 ሶላስ ነው። አምስቱ ሶላዎች የተብራሩበት ስቴትመንታቸውን ራሱ መቀየር አትችልም። ስቴትመንት አላቸው። እዛ ስቴትመንት ላይ ተመሳሳይ ነን። ጸጋ የሚባለውን ለብቻውን ወስደህ ግን ከአምስቱ ሶላዎች ነጥለው እሱን ሄደህ ቅድምም ደግሞ ሉተር ያለውን አመጣለሁም ስትል ነበረ። ደማተር ኦፍ ፋክት ሉተር እንኳን አልጻፈም አምስቱ ሶላዎችን። ሉተር የት ነበረ አምስቱ ሶላዎች ሲጻፉ? እነዚህ አምስቱ ሶላዎች ከዛ ከመጽሐፍ ቅዱስ ውስጥ ከተውጣጡ ትምህርቶች የተሰጠ ስያሜ ነው። ለነዛ ትምህርቶች የተሰጠ ታይትል ነው አምስቱ ሶላ የሚባለው። እኛ አሁንም እያልኩ ያለሁት አምስቱ ሶላዎች አሁን 5 ሶላስ ብለህ ሰርች ብታረግ የሚመጣልህ ዴፊኒሽን አለ አይደል? አርቲክሎች አሉ። የተለያዩ ዌብሳይቶች ላይ የምታገኛቸው አርቲክሎች አሉ። እነዚህ አርቲክሎች በሙሉ ሶላ ስክሪፕቸራን የሚያብራሩበት መንገድ ተመሳሳይ ነው። ሶላ ፊዴን የሚያብራሩበት ተመሳሳይ ነው። ሶላ ግራሺያን ተመሳሳይ ነው የሚያብራሩት። በእነዚህ አንድ ነን ያልኩት። ከዛ በኋላስ ጸጋን ለምሳሌ ተወስድና አንተ ምን ማድረግ ትፈልጋለህ መሰለህ? ጸጋ መቀበል ለምሳሌ ጥምቀትና ሳክራመንት በአጠቃላይ ጸጋ
መቀበያ ሚንሶች ናቸው ብላችሁ ታምናላችሁ? የተባለውን ሌላ ቦታ ላይ ገባ ኤፍሬም ራሱን ነው አረብ ያብራራ ያለው ከታላቅ ይቅርታና እኛ መች ገባን? አሁን አንተ ስታብራራ አይ አይደለም አንተ ሲጀመር ያልተጠየቀውን እኔ ነኝ ይሄንን እመልሰዋለሁ ብለህ በሰው ተራ የገባህ አንተ ነህ። በሰው ተራ ገብተህ ደግሞ ልጁ ቢሆን ይሄን ጥሩ ነገር መልሶልኝ ይሄን ይቀጥለን ነበር። አንተ በጣም ብዙ ሰዓት ተጠበቅ። አንተ ማትፈልገውን ስለሆነ ጥሩ ነገር አለ። የተጠየቀውን ጥያቄ አይ አይደለም የተጠየቀው ጥያቄ ግን አሁን ራሱ አሁን እኔን አቋርጠህ እንድትናገር ማን ፈቀደልህ? አሁን ኤፍሬም እኛ አቋርጠናል አንተን። ስለዛ አይውልህ በቃ ማውራት ስትችሉ ጥሩንና ማለት ነው። ማውራት ስትችሉ ማለት አንተ ስታወራ ኮና ሚታገን ስንሰማ ነበር። አዎ ዝም ብለህ የሰማኸኝ ከርዕሱ ሳልወጣ ስላወራው ነው። አንተ ደግሞ እኔ ከርዕሱ መቼ ስለ እንዴ እኔ ማውራት ስለ ጸጋ ብቻ አይደል እያወራሁ የገባህብኝ? አረ ምን ስለ ጸጋ ብቻ ታወራለህ? አንድ ጊዜ እኛ እንደዚህ ይሄንን 5 ሶሎችንም ስናስተምር የምናስተምረው የሆነ ቦታ ላይ ከተዘረዘሩ ነው ትላለህ። አንድ ጊዜ ሉተር ይሄን አላስተማረም ትላለህ። ጭራሽ ጸጋ ብቻን ሉተር አላስተማረም ልትል ነው እንዴ? እምነት ብቻን ሉተር አላስተማረም ልትል ነው እንዴ? አያችሁ አሁን ያልኩትን አፕላይ ሲያደርግ ትዊስት ሲያደርግ 5 ሶሎች የሚባሉ ነገር ሉተር ተናግሯል። እና አንዴ ቆይ ሰማኝ። እኔ 5 ሶላዎች ብሎ እንደዚህ በዝርዝር እንትን ብቻ ብሎ ያልኩት እሱ ነው። እሱን መርታት ስለማትችል ትዊስት አድርገውና ሌላ እንዳላልኩ አድርገህ አንዴ እሱን ያመጣሁበት ምክንያት ምን ነበር መሰለህ? አንዴ ይቅርታ አድርግልኝና ይህንን ነገር ያመጣህበት ምክንያት ጭራሽ ሉተርን እጠቅሳለሁ ብለሃል። ለዚህ ብለህ ነው ይህን ነገር ያመጣኸው እንዴ? 5 ሶላዎችን ሉተር አለ። ስለዚህ 5 ሶላዎች ብሎ ኧረ እባክህን ተረጋጋ። እምነት ብቻ የሚለው ላይ አልኩኝ። እምነት ብቻ የሚለው ላይ እንዲህ ከጥምቀት ጋር እንደሚገናኝ ከራሱ ከሉተር ከፈልክ እጠቅስልሃለሁ አልኩኝ። እምነት ብቻ የሚለውን ትምህርት ሉተር አስተምሯል አላስተማርም? ንገረኝ መጀመሪያ አንተ። እምነት ብቻ ለምን አላስተማርም? በደንብ ነው እንጂ ያስተምረው። ዋነኛ ትምህርቱ አይደለም። ጸጋ ብቻ ነስ አስተምረዋል። ስለዚህ ጸጋ ብቻ ነና እምነት ብቻ ሉተር ካስተማረ ስለ ጸጋ ብቻና ስለ እምነት ብቻ ስናወራ ከሉተር እያነሳው አሳያለሁ ማለት ነው። ምክንያቱም እሱ አስተምሮ አልፏል። እኔ ደግሞ እያልኩ ያለሁት አንተ እኮ እሱን ማስተማር ትክክል አይደለህም፣ እሱን አታስተምር አይደለም። እኔ ደግሞ እያልኩ ያለሁት 5 ሶላዎች የተበራሩበት የራሳቸው ስቴትመንት አላቸው፣ የራሳቸው ኮንቴክስት አላቸው። በዛ ማቀፍ ሉተር አብራርቶ አልፏል። ጸጋ ብቻ ነው ወይም ደግሞ የሉተራን ኮንፌሽኖች እነዚህ የእምነት መገለጫዎች በኋላ ላይ የተነሱ በዛ በሪፎርምድ ሰርክል ያሉ የተለያዩ የእምነት መገለጫዎች የቤልጂኩ ኮንፌሽን ሊሆን ይችላል፣ የዶርቱ ካናል ሊሆን ይችላል ምናምን እነዚህ ጸጋ ብቻን አብራርተዋል ብለህ ታምናለህ? እነሱም አብራርተዋል፣ የኛም ስኮላሮች ማለት አብራርተዋል። እሺ ካብራሩ ከነሱ እየጠቀስኩኝ ከነሱ ማብራሪያ እየጠቀስኩኝ እንዴት ከጴንጤቆስታሉ ጋር ተመሳሳይ እንደሆነ እናያለን። ከጴንጤቆስታሉ ጋር ተመሳሳይ ከሆነ የጴንጤቆስታሉን አንተ ስለሆንክ እያወጣህ የምታሳየን እንግዲያውስ ጴንጤዎችም እንዲህ ነው የሚያምኑት ብለን ዘግተን ልንሄድልህ እንችላለን። አያሳስብም። እኔ እንደሱ እኮ አይደለም። አሁንም እንደሱ አይደለም። አርጊውመንቱ እኮ እንደሱ አይደለም። የኔን አርጊውመንት እኮ መጀመሪያ መረዳት አለብህ። የኔ አርጊውመንት እነሱን እንዳጠቅሱብን አልክ እኮ እና ሉተር እንዳጠቅሱብን አልክ። ይሄ እኮ የሚደንቅ እኮ ስለ ጸጋ ብቻ እየተወራ ሉተር አይጠቀስብን አለ። ሉተርን አትጥቀስ አይደለም ያልኩት፣ እንደዚህ ነው ያልኩት። እኔ 5 ሶላዎች የራሳቸው ስቴትመንት አላቸው። 5 ሶላዎች እነዛ 5 ሶላዎች የተቀመጡ ጥቅሶች ሁሉ አላቸው። 5 ሶላዎች ሲብራሩ 5 ሶላዎች ያብራሩበትን ስጠኝ። ሉተራኖች ለብቻቸው ያብራሩበት አለ የለም? ይሄ ነገር ካለህ መጽሐፍ ነገር ምን 5 ሶላዎችን ሉተራኖች በራሳቸው ያብራሩበት አሁን እያወዳደርን ያለ ነው። እኔ የሁላችንም ነው ያልኩህ እኮ እኔ አርጉመንት እኮ የሁላችንም ነው እኮ ነው። 5 ሶላዎች የተበራሩበት ቅድም እኮ ዴፊኒሽናቸውን አውጥቼ በቃ ወደ ውይይታችን እንግባ። በቃ አለቀ። ጸጋ ብቻ ላይ ተመሳሳይ ነን ካልክ እንግባ። ቆይ አንዴ መኩይ እንትን ደግሞ ሌላ እንትን እንዳይሉ ደግሞ አንተ የሚሳልጎና ጸጋ ብቻ ላይ በአስተምህሩ ደረጃ ጸጋ ብቻ ብለን ስንናገር ተመሳሳይ ነው፣ ወጥነት አለው። እኛም ስናብራራው ሉተራኖቹም ሲያብራሩት ያው ነው የምትል ከሆነ አሁን ወደ ውይይት እንግባ። ማስረጃ እየገለጥክ ከአንተም ሊቃውንቶች እየገለጥክ ከነዚህኞቹም ሊቃውንት እየተገለጠ የምናየው ነው። እሺ እኔንም ተቀበል። እኔም አሁን ጸጋ ብቻ የሚለውን በ5 ሶላዎች ማቀፍ አንድ አይነት ነን። ማስረጃም ሳመጣ 5 ሶላዎች ላይ ጸጋ ማለት ምን ማለት እንደሆነ ነው ማመጣው። ከዛ ሉተራንንም ይጠይቅልሃለሁ፣ ኮንፎርም ያደርጋሉ፣ እኔም ኮንፎርም አደርጋለሁ። ጸጋም ቢባል ትምህርት ስኮላር ጋር እንድትሄድ አልፈቅድልህም። አይ በቃ ስለዛ ስኮላር ጋር እንድሄድ የማትፈቅድልኝ ከሆነ ሌላ ጊዜ መወያየት ስትችሉ ጥሩ ነው። ታዲያ እኛ እንደዚህ ቁጭ ብለህ ያልኩትን ነው እንትን የምለው እኮ እኔ ይኸውልህ ወንድሜ አከብራችኋለሁ ምናምን፣ ግን እኔ አሁን እዚህ ጋር የመጣሁት ደግሞ ለምሳሌ አንተ ወድክተልና
ከጎን ያለውን ኤፍሬም ደብሊውኤስ የሚባሉን ወንድም ኤፍሬም ይህንን እኔ እቀበላለሁ አንተ ሳትቀበልም ስትለው እሱ ደግሞ ቀበል ያደረግና እኔ ሉተራን አንተ ጴንጤ ነህ አንተ እሱን ትቀበላለህ እኔም እቀበላለሁ እኔም እቀበላለሁ ምናምን ተባብላችሁ እንደዚህ አይነት ነገር ምናምን ለእሱ ይሄ ምንድን ነው? ለእሱ አይደለም የመጣሁት። የገባሁት ለምንድን ነው? እምነቶቻችሁን ከስር ከመሰረቶቻቸው ከራሳቸው ከዚህ ከእምነት መግለጫዎችና ከሊቃውንት መጽሐፍት እየገለጠን እናያለን፣ እንመዝናለን። ይህ በዚህ መልኩ ተብራርቷል የሚለውን በቃ ያ ኢንተሌክቹዋል ዲቤት ነው። አይተዋል። የሊቃውንቶቻችሁንና የኮንፌሽኖቻችሁን ነገር ገልጠን ማየት ይጠይቃል እሱ እንጂ ዝም ብለህ እዚህ ጋር እኔም ሉተራን ወንድሜን እጠይቀዋለሁ እሱም እኔን ይጠይቀኛል፣ እየተስማማን ይኸው አንድ እቀበላለሁ እንላለን። ይህ አዋጅ መነገር አይደለም። እሱ ሲጀመር እናንተ እንደሱ አይደለም ያልኩት፣ ዲቤቱ ላይ አይደለም እንደዛ ያልኩት። አይደለም ማለት ነው የምትፈልገው ምን ማውራት ይችላል መሰለህ? አይደለም እንደሱ ከሆነ የምትፈልገው በሊቃውንቱ መጽሐፍት በቃ በሊቃውንቱ መጽሐፍት ኤፍሬም ደብሊውኤስ ማውራት የሚችል ከሆነ ከእሱ ጋር ማውራት እንችላለን። እየገለጠ ምን መሰለህ አክሊል፣ አሁን አንድ ርዕስ አሁን ፕሪዴስቲኔሽን ፍሪ ዊል ምንድን ነው የምትል ለማውራት ያሰብከው የሚለውን ክሌምን አስቀምጥና ምን አልከኝ? ክሌም ምንድን ጸጋ ብቻ የሚለው ውስጥ አሁን ብዙ ላይክ ፕሪዴስቲኔሽን ጋር ፍሪ ዊል ጋር ምናምን ልትሄድ ከሆነ በጣም ብዙ ሊሆናል እንትን ይሆናል፣ በጣም ሰፊ ምናምን ይሆናል። ስፔሲፊካሊ አሌክስም የከፈተው ፍሪ ዊልን በተመለከተ ነው። እዛ ላይ ክሌም ካለ ክሌምን አስቀምጠ እኛም ደግሞ ኦርቶዶክሱ ሳይድ ላይ የምናነሳውን አንስተን እኛም በእናንተ ሳይድ የሆነ ርዕስ እንይዛለን፣ እናንተም በእኛ እንደዛ አርጊው ማድረግ እንችላለን። እሺ ጣጣ የለም፣ ምንም ችግር የለም። ጸጋ ብቻ የሚለውን ከምን ጋር ልታገናኘው ነው ያሰብከው? በአጭሩ ጸጋ ብቻ ለማገናኘት እያሰብኩ ያለሁት አሁን በአስተምሮ ሙሉ በሙሉ ይሄ የጸጋ ብቻ አስተምሯችን ሙሉ በሙሉ ተመሳይ ነው የሚል ነገርን እየተናገራችሁ ስለሆነ እና እኔ ደግሞ ይህን ነገር በጣም ትልቅ ስህተት ነው ብዬ ስለማምን ጸጋ ብቻ የሚለው አንደኛ ኦፍኮርስ ከነፃ ፈቃድ ጋር ይገናኛል። ጸጋ ብቻ ከዘላለማዊ ከምርጫ ጋር ኢተርናል ኤሌክሽን ጋር ይገናኛል፣ ወይም ከቅድመ ውሳኔ ጋር ይገናኛል። ምክንያቱም ቅድመ ውሳኔ ተብሎ ራሱ ሲብራራ አውት ኦፍ ፒውር ግሬስ ተብሎ ነው የሚነገረው። ከንጹህ ጸጋ የተነሳ ጸጋ ብቻ አሁን ነፃ ፈቃድንም ቅድመ ውሳኔንም የሚነካ ትምህርት ነው ጸጋ ብቻ የሚለው ትምህርት። ስለዛ እሱ ላይ ገብተን የምር የአንተ ትምህርትና የኤፍሬም ትምህርት ተመሳሳይ እንደሆነ አሁን እዚሁ ጋር ሁለታችሁም ባላችሁበት ዛሬውኑ እዚህን ወስነ ነው እናድራለን ማለት ነው። አይሻልም? ይሻላል። አንዴ የእኔ ሀሳብ ምንድን ነው? ሀሳብ ገባኝ። አንተ አሁን ልዩነቱን ትለያያላችሁ የሚለው ክሌም ለማሳየት ነው የፈለግከው። አንድ ነን ያላችሁት ስህተት ነው። ኤፍሬም ግን የኦርቶዶክስ የሚግባ የኦርቶዶክስም ጸጋ ብቻን ላምጣና አሁን ዲቤት እንግባ። ጥሩ ነው። እሱንም ደግሞ ይቻላል እንገባለን። እሱን ደግሞ ቀጣይ እንገባለን። ይሄንን አንጨርስ። አንተና እኔ አሁን ጸጋ ብቻ በኦርቶዶክስና በፕሮቴስታንት በሚል እኔ እናንተ እንግባ። አሁን እኔ ሬዲ የእናንተ መጽሐፍ ሬዲ አድርጌያለሁ። ሬዲ አድርግ በደንብ በቃ ቁጭ አድርገው። እሱንም እንገባበታለን። ተረጋጋ። እሺ ወደ እሱም እንገባለን። አሁን ከዚህ ከኤፍሬም ደብሊውኤስ ጋር እዚህ ጋር የምር አንድ ናችሁ ወይ የሚለውን እንጨርስ። አሁን ሰዓት እየተያዘልን አያስፈልግም። በቃ አሁን እኔ እናንተ አያስፈልግም። ወዳጅ ርዕስ ይዘፉ አሁን ደቂቃ አንድ የኤፍሬም ደብሊውኤስን እንትን ሀሳብ አታቋርጠው። ደቂቃ እያዘልን ኤፍሬም ደብሊውኤስ ሲቀጥል ሙሉ በሙሉ አንድ ነን ስላልክ አንድ የሆናችሁበትን ከፔንቴኮስታል ስኮላሮችም ከእናንተም እያነሳ ወደ ማስረዳት ኤፊ ልጠይቀህ። ኤፊ እኩልና ትሰጠኛለህ? ኦርቶዶክስ ጸጋ ብቻና ስላልሰጠህ እኮ አይደለም ወዳጅ ኤፍሬም። ምንድን ነው ርዕሱ እንዳይነካ በጣም እንትን እያልክ ነው እኮ። የእናንተ ጸጋ ለብቻ እናምጣ፣ የእኛን ጸጋ ለብቻ እናምጣና አብረናል። አይሰማም ወዳጅ ኤፊ ያቀረበው ርዕስ መቼም ቀጥል ይዛችሁት የነበራችሁት ርዕስ አሁን ልክ እኔ ስመጣ እሱን ርዕስ ትተነው ሌላ ርዕስ ጋር እንሩጥ እንግባ አይባልም። ቀጥል። ጸጋ ብቻ ላይ ምን አወራን? ዘሶሊፊኬሽንስ ኮዝ ኦፍ ሳልቬሽን። አሁን እኔ አሁን ስገባ እኔ ምን አወራ እኛ ምን አወራን አይደለም። አንተ ስገባ አይደለም አንዴ ዲያቆን አካሄድ እንደዚህ እናድርግ። እኔ ቤቱ ስከፍት የነበረበት ነገር አሁን እየተቀየረ ለእናንተም የመነጋገር አውዳችሁ እየተቀየረ ስለሆነ የከፈትነው ምንድን ነው በሉትራን ሳይድ ያለ በነገረ ፈቃድ ጉዳይ ላይ ያለ ትምህርት ምንድን ነው የሚለውን አንድ ሰው ያስተምራል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ አኪ ካለ ያስተምራል። ሰው እዚህ ቁጭ ያለው ሰው የኢትዮጵያ ኦርቶዶክስ ትምህርት ይሄ ነው ይላል።
ከሉትራን ይሄ ነው ይላል። እዛ ላይ መምህር በረከትም እያለ የተባባልነው ምንድነው ትምህርቶች ይነገሩና መቼስ ዛሬ ዲቤት የግድ ግዴታ አይደለም። ሁሉም የተባባለው ዲቤት ግዴታ አይደለም፣ ግን ትምህርት እናውራና የሚቀጥለው ጊዜ ላይ ደግሞ ፈቃደኛ ሲኮን ጥያቄ እንጠያየቅ የሚል ነው። በዚህ ሐሳብ ስለነበር ቤቱን የከፈትኩት። አሁን ምን ሆነ መሰላችሁ? ወደ ሌላ ነገር እናንተም በማትፈልጉት መንገድ እየተቀየረ ነው። በዚህ ብንዘጋው አይሻልም? ፖዚቲቭሊ ማለት ቢያወሩ መልካም ነው። ሁለቱም ማለት ጀስት ፖዚቲቭሊ ትንሽ የልህ ነገር እንትን ማለት ምን ሆነ መሰለ ያቆም ምን ሆነ መሰለ ጀመርንበት ማለት ነው። እሺ ለዛ ነው እኮ አካሄድ ላይ እናወራ ያልኩት እኮ ፓስተር። ለዛ ነው መጀመሪያ ላይ አካሄዱ እንዴት ነው ምናምን መታወቅ አለበት። ለዛ ነው አካሄድ መጀመሪያ ተጠቁሞ ነው ውይይት እንጂ ዝም ብሎ ተገብቶ እዚህ አይነት ነገር አክሊል ያነሳው ክሌም አለ። ምንድነው የሚሆነው? አንድ ጊዜ ላቋርጥ። አሁን ምንድነው እየሆነ ያለው? አካሄድ ውይይት ፈልገዋል። ውይይት የፈለገው ግን በቆራጣ ሜዳ ነው። በቆራጣ ሜዳ ማለት ኳስ ሲጫወት ሰው ሙሉ አንግል ይያዛል። የተጋጣሚ ሜዳ አለ፣ ያንተ ሜዳ አለ። ኦኬ፣ ከዛ ኳስ ትጫወታለህ፣ ያሸነፈ ያሸንፋል። አሁን የሱ ሜዳ ቆርጦ አሁን በእናንተ ሜዳ ላይ እንጫወት ነው። የእናንተ ትክክል ነው፣ እርስ በርስ ይስማማል አይስማማም ልወያይ ነው። የኦርቶዶክስ ጸጋ ይስማማ። ሁሉም ሕፃናት ያላመኑ ልጆችን ጋነም ከታለው የሚለው መጽሐፋቸው ይከፈት። የእነሱም ይነሳ ጸጋ ብቻ፣ የእኛም ጸጋ ብቻ ይነሳ። ከደሱ ነው ዲቤት የሚሆነው እንጂ ዝም ብሎ ነው። እንደሱም አይደለም ኤፊ፣ እንደሱ አይደለም። ይኸውላችሁ እንደሱም አይደለም። አሁን ቅድም የነበራችሁን ነገር ቀየራችሁታል። ምንድነው የሚሆነው? ድንገት አኪል ዘግይቶ ስለገባም ላስረዳው መሞክረው ዲያቆን እንኳን ነበረ። ምንድነው መሰለህ አኪል ከሉትራን ሳይድ ያለ ትምህርት ይወርዳል፣ ከዛ ከኦርቶዶክስ ይወርዳል፣ ከዛ ደግሞ ፔንቴኮስታል ካለ ኤፊም ያስቀምጥና እዚህ ያለ ሰው ትምህርት ይሰማል። አሁን ችግሩ ምንድነው የተባለው? ትምህርት ጥርት ያለ ስላልሰማን ግጭቶች የተፈጠሩ ናቸው። ማን ምን እንደሚያምን የማን ትምህርት ምን እንደሆነ አይታወቅም የሚል ነው። እዚህ ላይ መምህር በረከትም ዲያቆንም ሁላችንም ተስማምተን ስለነበር አሁን ኢነርጂያቸው በቃ በዲቤት መልክ ንግግሩ ወደዛ ፎርም እየተቀየረ ነው። ስለዚህ በምን እንዝጋው መሰላችሁ? ትምህርት ቁጭ ይበል። ኦርቶዶክስ ይሄን ታምናለች፣ ሉትራን ይሄን ያምናል። ከዛ ፈቃደኛ ከሆናችሁ ጥያቄ አድርጋችሁ ጨርሱት። ከዛ ውጪ እንትን ነው የሚሆንባችሁ፣ ለራሳችሁም አዛ ነው የሚሆነው በጣም። ኦኬ እሺ፣ እንግዲህ አንዴ ቆይ። እሺ ይህ ምንድነው? ትምህርት ቢደረግ ይሻላል ነው እያለ ያለው አሌክስ ፓስተር። ምንድነው እያለ ያለው? ሉተራኖቹም በቃ እንደው ስለ ነጻ ፈቃድ ያለው ነገር ይሄ ነው እንዲህ ነው ተብሎ የሉተራን ትምህርት በቃ እንደዚሁ ይሰበካል። ከዛ ደግሞ የኦርቶዶክሱም ደግሞ አይ የነጻ ፈቃድ ትምህርት ደግሞ እንዲህ ነው ብሎ ደግሞ የኦርቶዶክሱ ደግሞ ይሰብካል። ስለዛ ህዝቡ ያው እንግዲህ ስብከቱን ሰምቶ ጠጥቶ ይውጣ ነው በቃ። ዋናው ነገር እሱ መጀመሪያ። አሁን ሌላ ጊዜ ደግሞ ዲቤት ደግሞ ቀስ ብሎ ሌላ ጊዜ ይደርሳል። እሺ እኔ ደግሞ አሁን አጋጣሚ ሆኖ ስገባ የደረስኩት ምን ላይ ነበረ? እኔ ከመምጣቴ በኋላ እኮ አይደለም ይሄ ነገር የተፈጠረው። እኔ ከመምጣቴ በፊት ነው። ስገባ ምንድን ነው የሰማሁት? እምነት ብቻ ላይ አንድ ነን እየተባለ እንደደረስኩት። ከዛ በኋላ መጣሁኝና አይ የለም ጸጋ ብቻ ላይም እምነት ብቻ ላይም እኔ አንድ ናችሁ ብዬ አላምንም። አይ አንድ ነን ብላችሁ የምታምኑ ከሆነ ወይ እናወራበት፣ የተወሰነ ማስረጃዎችን እየገለጥን እናንተም እኛም እየገለጥን እናሳይ። ሶላ ፊዴ ላይ ነው ያልከው አይደል? ሶላ ፊዴ ላይ ነው። እባክህን ወዳጅ ኤፍሬም። አይ በቃ ሶላ ፊዴ ላይ ከሆነ ችግር የለም። ሶላ ግራፊያ እና ሶላ ፊዴ። ኦኬ እሺ። ሶላ ግራፊያ ጸጋ ብቻ ላይ ለምዶ ማገበት። ሶላ ፊዴ ማለት ጸጋ ብቻ ነው። ምንድነው ጸጋ ብቻ በተባለ ቁጥር ሶላ ፊዴ ትላለህ አይደል? ሶላ ፊዴ ያልክ እኮ እምነት ብቻ ያልክ። ስለዚህ እምነት ብቻ ላይ አንድ አይደላችሁ ምክር ከሆነ ክሌመንት አስቀምጥና በአንተ ሳይድ የምናነሳው አንድ ጸጋ ብቻ እና እምነት ብቻ ላይ እንደዛ ተብሎ ሲነገር ነበር። ቆይ አንድ ይሄ ነገር እንደውም ሳይቀር ምንድነው ሌላ ነገር አውርቼ ምናልባት እንዳይበጠበጥም ማለት ነው። እምነት ብቻ ላይ ሉተራን እና ፔንቴኮስታል እምነት ብቻ የሚለው አስተምህሮ ላይ ሙሉ በሙሉ ይሄ እምነት ብቻ የሚለው ትምህርት ማለት ነው ያዘለው አስተምህሮ ላይ እምነት ብቻ የሚለው ላይ ሙሉ በሙሉ ተመሳሳይ ነው እያሉ ነው እያለን ነው። አሁን ኤፍሬም ደብሊስ ማለት ነው። እምነት ብቻ ሲሉ ሉተራኖች፣ እምነት ብቻ ሲሉ ፕሮቴስታንቶች ሙሉ በሙሉ ተመሳሳይ ነው አስተምህሯችን የሚል ነገርን እየተናገረ ይመስለኛል። ስለዚህ እሱ ላይ ማውራት እንችላለን ስላለ እኔ ሲጀመር ገና ከጅምሩ ከእምነት ጀምሮ ራሱ ይለያያሉ። እምነት ከሚለው ጽንሰ ሀሳብ ጀምሮ
ከዛ ጀምሮ ልዩነት አለ ብዬ እሱ ላይ መውራት ይችላሉ። ስለዛ እስቲ እንዴት እንደዚህ ይሁን አይ እንነጋገራለን ብሏል። አሁን ኤፍሬም ደብሊውኤስ እዚህ ላይ ማውራት ይችላል ስላለ አሌክስ ድንገት ኤፍሬም ያንተንም ነው እንጂ የሚነሳው ያንተንም እምነት የእናንተ የኦርቶዶክስ ቤተክርስቲያን እምነት መነሳት አለ ወዳጂ። እሺ አሁን ርዕሱ ይሄ ነው። ከዛ ቀጥሎ ደግሞ የእኛንም ርዕስ ደግሞ እናነሳለን። ከፈለክ ከአንተ ጋር ከፈለክ ከራሱ ጋር አይደለም እንጂ አሁን በእምነት ቆይታችሁ ያንተም መነሳት ተረጋጋ። ኤፍሬም ተረጋጋ። ለምንድን ነው የምትለኝ? እኔ ተረጋግቼ ቆሎ እየበላሁ ነው የማወራው። ምንድን ነው ተረጋጋ የምትለኝ እንዴ? አኩስ ቆሎን ስትበላው እኔ አሁን እዚህ ጋር እንትን ነው አንዳንድ ነገሮች እያመለጡ ነው። ስለዛ እነሱ ሲያረክ ስለሆነ አረ በጆሮ አይደለም አንተን ነው የቆሎ እንትን ድምፁ ይረብሻል። እሺ ስለዛ አሁን ኤፍኤም ደብሊውኤስ እምነት ብቻ ላይ ተመሳሳይ ነን ያልከው ከምን አንጻር እንደሆነ አንለያይም ያልከው ከምን አንጻር እንደሆነ ተናገር። እኔም ደግሞ አስቀምጥላለሁ የምትለዩበትን ቦታዎች ማለት ነው። ስለ ፈቃደኛ ናችሁ በዚህ ጉዳይ ትሄዳላችሁ? ኤፍሬም እንደ እንትናችን ነው። አሁን አሌክስ አሁን እኔ እምነት ብቻ ብዬ ሳብራራ እሱ ክሌማችን ላይ ወስኗል ብዬ አስባለሁ ቀጣዩ ነገር። ስለዚህ እንዳለው እናስቀምጥና ከዛኛ በኦርቶዶክስ ሳይድ ደግሞ የምናቀርበው ክሪቲክስ እናቀርባለን እዚህ ርዕስ ላይ አጣምረን ማለት ነው። እሺ ስለዚህ ፈቃደኛ ናችሁ? በዚህ ጉዳይ መነጋገር ትፈልጋላችሁ? ከነበረው መልክ ተቀይረናል ማለት ነው። ኤፋና ዲከን ሐሳብ ይስጡና ሁለታችን ብቻ እንዳንሆን ሐሳብ ሰጥተው እንትላለን። ችግር የለውም። ሁለታችን ስለሆነ የምናወራው ኤፍሬምና መኩ ችግር የለውም። እዚህ ላይ ያናል ዋናው ነገር እኛ ነን። ስለዛ እኛ ለምን ሐሳብን ማንስት ሐሳብ ተጋብዘናል። እምነት ብቻ እኮ መጨረሻ ላይ እንገባለን። ችግር የለም። ተቀጥሉና አንዴ ጋብዘውናል፣ አንዴ ጠርተውናል። ቆይ ሐሳብ አረኛል ጋበዝንም ኤፍሬም ነው ያለ ወንድም ጋብዘውኝ ቀጥልሽ አወራሽ አኬ ዛሬ ምላሴ ለቆማል። እሺ አሁን መወያየቱን በፈለጋችሁት ነገር ሁለታችሁ ተወያዩ። መወያየት ግን ያለባችሁ እንዳልኩት ቅድም ሜዳ ቆርጦ የለም። ማውራው ስለ አንተ ቤተ እምነት ብቻ ነው ስለ እኔ አይደለም የሚባል ውይይት የለም ምድር ላይ። ሰው አሁን የምታወሩት እምነት ብቻ ከሆነ በኦርቶዶክስ እምነት ብቻ፣ እንደገና ደግሞ በፕሮቴስታንት እምነት ብቻ፣ በሉተራን በለው ዋሪቨር የፈለግከውን እንደዛ ብለህ ታወራለህ። ሰው እሱ ቻሌንጅ የሚያደርገውን ያደርጋል፣ አንተም ቻሌንጅ የምታደርገውን ታደርጋለህ እንጂ ሜዳ ቆርጬ የአንተን ብቻ አጠቃለሁ አንተ ዝም ብለህ ተከላክለህ እናውጣ። እዚህ ጋር አሁን አፍንጫው ላይ ንፍጥ የደረቀ ሞኝ የለም ዝም ብሎ ሲቀጠቀጥ የሚውል ማለት ነው። እንደዛ ፌር መሆን አለበት። የሁለታችንን ቤተ እምነት አቋም ግልጽ መሆን አለበት ማለት ነው። ታንኪዩ። እኔም ሀሳቤን ላስቀምጥና እዚህ ጋር የሁለቱም ቤተ እምነት ይነሳል። ግን መጀመሪያ መነሳት ያለበት አሁን የያዛችሁትን ከጨረሳችሁ በኋላ ቀጥሎ ደግሞ የእኛን ቤተ እምነት መነሳት ይችላል። ይሄው አለ ሜዳው፣ አኬም አለ እኔም አለው፣ ችግር የለም እንቀጥላለን። አሁን ላይ አኬና ኤፍሬም ቀጥሉና ጀምሩ። የእምነት ብቻ የሚለውን ሀሳብ አንተም አስቀምጥ፣ አኬም ያስቀምጥ። ከዛ አብራርታችሁ ደን ፎርዋርድ እንሄዳለን። ከዛ እኛ ጥያቄ ላይ እንገባለን መጨረሻ። ምንም ችግር የለው። ቆይድ እሺ፣ ያው ምንድነው እምነት ብቻ ስንል ምንድነው እኔና ኤፋ በምን አይነት አንግል ነው ያነሳ ነው የሚለውን አስቀምጠን ይሄ የሚያወያይ ነው ማያወያይ ነው የሚለውን ወስነን እንደዛ ይሻላል ብዬ አሰብኩ። ከክሌም መጀመሩ ጥሩ ነው፣ አርጊውመንቱን ከማዳበር በፊት ማለት ነው። ምንድነው ክሌም ያደረግነው ፕሮቴስታንቱ ሶላ ፊዴሌ አንድ ነው። በቃ መሰረታዊ የሆነ የፕሮቴስታንቱ ሪፎርሜሽን የልብ ትርታ ነው አምስቱ ሶላ። እዛ ላይ ዋና ማዕቀፍ ነው፣ የፕሮቴስታንቱ ዋና ማዕቀፍ ነው። ስለዚህ ሶላ ፊዴ ምንድን ነው ሲባል ሪፎርመሩ አክኖሌጅ ሲያደርጉት ወይ ደግሞ ክሌም ሲያደርጉት በምን እሳቤ ነው? ምንድነው የጀስቲፊኬሽንን የምንቀበልበት። በቃ ጀስቲፊኬሽንን ሰው ጀስቲፋይ የሚሆነው በእምነት ብቻ ነው የሚል ነው። ስለዚህ አጌኒስት ሆኖ የሚቆመው ከምን ጋር ነው? ከሰው ሜሪት ጋር ነው። በቃ የሶላ ፊዴ ጀነራል ዋናው ጥቅል ብያኔው መሰረታዊ የሆነ ክሌሙ ብያኔው ይሄ ነው። እዚህ ላይ ፕሮቴስታንቱ ዘሴም ግራውንድን ያለው ነው፣ ሌላ እንትን የለም። በቃ በሰው በእምነት ብቻ ይጸድቃል፣ በራሱ ስራ በራሱ ሜሪት አይጸድቅም። ስለዚህ ጀስቲፊኬሽን ምን አይነት ትርጉም አለው? ፎረንሲክ አክት ኦፍ ጋድ ነው። አውትሳይድ ኦፍ ማን ወደ ሰው የመጣ ኃጢአተኛውን እግዚአብሔር ያጸደቀበት ያ ፎረንሲክ የሆነ አክቱ ቨርዲክቱ እሱ ነው ብሎ ነው የሚያስረዳው። ሰው ጀስቲፊኬሽንን የምናስረዳው በፍርድ ቤት ቋንቋ ይሆንና እግዚአብሔር ኃጢአተኛውን ሰዓት ይሰጠና ይሻላል። በቃ ችግር የለም። ሻሌክስ ካለ ፓስተር ካለ ይሻላል። ደቂቃዎች እየተሰጡን እንዴት አንድ እንደምትሆኑ ከማስረጃ ጋር እያደረክ ደግሞ ብታሳየን ጥሩ ነው። እስቲ ሰዓት አድርጉ፣ ደቂቃ አድርጉለት።
ፓስተር አለ አሌክስ ፓስተር ካለ ፓስተር አለ አይ ቲንክ በቃ እኔ ይዛለሁ ወይ እሺ ቆይ በእንትን ይሁን ከ11 ላይ የሚቀመጠው ይሁን እንደዛ ይሁን እዛው ላይ እናንተ ላይ የሚቀመጠው ይሁን ፓስተር ይመለስ ቆይ ፓስተር አለ እንትን ካሜራ መክፈት ትችላለህ እንዴ መኩ አለው ኤፊቢ አለው ምን ላርግ ፓስተር ሰዓት እንዲይዝ እኔ ሞዴሬተር ስጠኝ ሰዓት ልጻፍላቸው ለስጥ ለአንተ ይሄው ሰጠው ከሺ ይሄው ይቅርታ የነዳው ስለሆነ ነው በጣም ይቅርታ እሺ አይዛው ላይ ጽፍላችኋለሁ ችግር የለውም ላዩ ላይ ጽፍላችኋለሁ እንትኑ ላይ እሱም ይቻላል እሺ ሞዴሬተር ስጠንሽ ይሄው ሞዴሬተር አረ ለምንድን ነው ከታች ልክ ያረጋችሁ ልኝ ብቻ የምትሰድቡ? አንዳንዴ ሌላ ሰው እንኳን መሀል ላይ አሰድቡም እንዴ? አሁን ያኬ መዝሙር እኔ ነኝ መዘመር ያለብኝ፣ ነገር ግን ሁሉም ይሰድበኛል የሚለው ትንሽ እሺ ኤፊዬ እሺ ውይይታችን እንደ ክሌማችን ይወስናል ብያለሁ። ቀጥታ ሰጥቻለሁ። ኤፍሬም ባለ ጊዜ ሰጥቻለሁ ሙሉ ላድርግበት። ቆይ አንዴ እንትን ደቂቃ ሳሰጠው ታይትል አድርጉበት እስቲ እምነት ብቻ በሉትራን እና በፔንቴኮስታል ብለህ እንትን አድርግበት፣ ወይም ደግሞ ዝም ብለህ እምነት ብቻ በለው ለሚገባው ሰው አዲስ እንዳይሆንበት እምነት ብቻ እንዳይረዝም ዝም ብለህ እምነት ብቻ በለውና ሙሉን አክቲቭ አድርገዋል። ፓስተር እንትን ደቂቃ ማስቀመጫው አልመጣም ማለት ነው። ሙሉን የሰጠው እሺ፣ ሙሉን አብራ አረንጓዴ ሙሉን አብራ። አዎ ሁሉንም አብርቻቸዋለሁ። እሺ ታዲያ እኔ አሁን ጫን ስለው ስንት ደቂቃ ላድርግላችሁ? እሺ ላንተ እስከማስተካከልልህ ስንት 10 ነው 5 10 ደቂቃ ስጣቸው ወይ 7 ታኪ አይ አይደለም፣ መጀመሪያ ክሌም እናስቀምጥ። እሺ 10 ብዙ ነው፣ 10 በዛ። እንትን እንዳይላ 5 ደቂቃ እያለን እንሄድበታለን፣ ችግር የለውም። ብዙ ዙር እሺ አሁን የምናነሳው የሶላ ፊዴን ክሌም ብቻ ነው፣ ሳክራመንታል ቴዎሎጂም አይደለም። ሶላ ፊዴ ላይ ክሌም ያደረገው ክሌም ላይ ትክክል አይደለም፣ ከፕሮቴስታንቱ ይለያያል የሚል ከሆነ እሱን ነው የምናስቀምጠው። ኖ ኤፊ እንደዛ አይደለም ዲቤቱ፣ የኦርቶዶክስና የወንጌላውያን ነው እንጂ ዲቤቱ አይደለም እንዴ። ኧረ እባክህን ተረጋጋ እንደው አንተ ሰው በወላዲተ አምላክ። ከዛ ቀጥሎ ደግሞ ይመጣል ተባልክ እኮ አንተ እሱ ላይ ጠብቅና አንተም ደግሞ ትገባለህ እሱ ላይ። ከዛ ቀጥሎ ምንድነው ማለት ነው? አሁን እምነት ብቻ የሚለው አስተምህሮ አለ አይደል ኤፍሬም? እምነት ብቻ ሲሉ ለምሳሌ እሺ የምትሰማኝ ከሆነ እሺ እምነት ብቻ ሲሉ ለምሳሌ ሉትራኖች አሁን እምነት ብቻ ሲሉ ምን እያሉ ነው? ምንድነው ራሱ እምነት ራሱ ከየት መጣ? ከዛ በኋላ በእምነት ብቻ ጽድቅ የሚባሉት እንዴት ነው የሚለውን እሱን አሁን እያወጣ አሳያለሁ። ከጥምቀት ጋር ያለው ግንኙነት አለ ወይ? እምነት ብቻ ሲሉ ከጥምቀት ጋር ቀጥታ እምነት ብቻ ብለው ይኸው ቃሏን ራሷን ተጠቅመው ቃሏን እምነት ብቻ የምትሏን ቃል ተጠቅመው ግን ደግሞ ከጥምቀት ጋር አገናኝተው ይናገራሉ። እንደዚህ አይነት ትምህርት ይሰጣሉ። በእናንተ ሳይድስ ደግሞ ያለው ምንድን ነው የሚለውን አሁን እኮ ልናየው እኮ ነው። ከዛ በኋላ ተመሳሳይ ናቸው አይደለም የሚለውን በዚህ እናይና ከዛ በኋላ እምነት ብቻ ላይ ደግሞ ከኛ ጋር ደግሞ ታወራለህ ከኦርቶዶክስ ጋር ምን ጣጣ አለብን? እኛማ በደስታ ነው። እንደዛ አይሆንም። ምንድን ነው አሁን ደግሞ ኤፍሬም ደብሊውኤስም እንደዛ አይሆንም አልክ እንዴ? ምንድን ነው የተስማማችሁትና? የተስማማነው ጌታ ሆይ ሁለታችንም እኛም ክሪቲሳይዝ የምናደርገው እንይዛለን፣ እናንተም ክሪቲሳይዝ የምታደርጉት ርዕሱ እንዲሆኑ። ታዲያ አሁን የሉትራኑና የፔንቴኮስታሉ ተመሳሳይ ነው ወይ የሚል እየተወያየህ በጎን ምን ደግሞ ሌላ ደግሞ ሶስተኛ ርዕስ ሁለተኛ ርዕስ እናመጣ ነው? ምንድን ነው አንድ ርዕስ ላይ እንወያይ። ተመሳሳይ መሆኑን አለመሆኑን ዳዊት ሉተራን ጋር ሄደህ አትጠይቀውም እንዴ? አሁን ዲቤት ያስፈልገዋል እንዴ? እሱ እንዴ ምንድነው እየተደረገ? አልገባኝም። ዲቤት አያስፈልገውም ማለት ተመሳሳይ አይደለም ነው ወይስ ተመሳሳይ ነው የምትለው አንተ? እምነት ብቻ የሚለው
እንዴ ሁለታችሁ ጠይም ናችሁ አይደላችሁም? ዲቤት እንግባ ይባላል እንዴ? እንዴ የራስህን እምነትን ተከላከል እንጂ የምን ጠይም ነው የምትለው? ኤፍሬም እኮ የኛን አስተምረው መገምገም ነው እንደያዝከው ወይ አንተን ተከላከል፣ እኛም የኛን እንከላከል እንጂ እንደዛ እኮ ነው። መገምገም ጉዳይ አይደለም። እናንተ እኮ አሁን እኮ አንድ እንደሆናችሁ አስመስላችሁ እንደዛ ስለሚመስላችሁ እኮ ነው አሁን እንደዚህ እያወራችሁ ያላችሁት እንጂ ሁለታችሁ አንድ አይደላችሁም። እምነት ብቻ ላይ ራሱ ሁለታችሁም እምነት ብቻ ብትሉም እምነት ብቻ ሉትራኖቹ የሚያብራሩበት መንገድና እናንተ የምታብራሩበት መንገድ ተመሳሳይ አይደለም። እሱን እኔ እኮ ነው ያልኩት። እሱን ክሌም ስላደረጋችሁ እኔ የትኛውን ፖዚሽን ያዝኩኝ? አይ አንድ አይደላችሁም ማስረጃ አለኝ አልኩኝ። እናንተ ደግሞ አይ እያንዳንዱ ነገር ላይ አንድ አይነት ነን እምነት ብቻ ስንል ማለት ነው። እምነት ብቻ ስንል በቃ ሙሉ በሙሉ ተመሳሳይ ነን ማስረጃ አለን አላችሁ። አሁን ማስረጃ እኮ ነው የሚዳኝ። ሁለታችንም ማስረጃ እያወጣን እሱን በቴሌቪዥን እናየዋለን። አሁን ቀልዱን ተውና አሁን ዲቤት ግቡ። ያንተ የሚነሳ ስለዚህ እኮ ልንገባ ነው። እባክህን አትረብሽ። ኤፍሬም እባክህን እንደው ቆይ አንዴ ኤፍሬም ይሰማል? ኤፍሬም ደብሊውኤስ መጀመሪያ ጸጋ ባለጊዜን አይደለም እባክህን ባለጊዜ እንደው ብትችል ሚዩት አድርገውና አታንሳው። ከኤፍሬም ደብሊውኤስ ጋር ልቀጥል። አሁን ቅድም ጸጋ ብቻ ላይ እንቀጥል ስል መሀል ላይ አቋርጠኝ እምነት ብቻ ይሁን አልክ። ወደ እምነት ብቻ ሄደን ደግሞ ምን እንደማነሳብህ ገና ትንሽ ነገር ጣል ሳደርግ ደግሞ አይ ቆይ ወደ ጸጋ ብቻ እንሂድ ትላለህ። አታመላልስን፣ ይደክመኛል። እምነት ብቻ ላይ አውራ። እምነት ብቻ ላይ ታወራለህ አታወራም እኮ ክሪቲክስ እናቀርባለን። እምነት ብቻ ላይ ታወራለህ አታወራም? እምነት ብቻ ላይ ይኸውልህ ስማኝ በሉትራን ኧረ ስማኝ አንዴ በሉትራንና በፔንቴኮስታል መካከል እምነት ብቻ አይሰማም እንዴ? እኮ ሰማኛ እንዴ ሰማኝና ከዛ በኋላ የሚያስማማን ከሆነ እንቀጥላለን፣ የማያስማማን ከሆነ ይቀራል እኮ። ግድ እኮ አይደለም እዚህ ጋር እኮ ይመጫጫው። መልካም እሺ፣ አንዴ ላው ኧረ ሰማኝ። ምን ሳትሰማኝ ምንድን ነው የምታወራው? ማለት ሳትሰማኝ ላውራ ትላለህ። ምን ልታወራ ነው? እሺ አንዴ ሰማኛ እንዴ 20 ሰከንድ እኮ ነው የማወራው እኔ እንዴ 20 ሰከንድ አኪ አውራና ከዛ አኪ ቀጥል አውራ። እቺ 20 ሰከንዷ ምን መሰለች? ኤፍሬም በደንብ አድርገህ ስማኝና ኤፍሬም ደብሌስ ስገባ እያወራችሁ ያላችሁት እምነት ብቻ የሚለው በጴንጤኮስታሉም ሆነ በሉትራኑ ዘንድ ሙሉ በሙሉ ተመሳሳይ ነው የሚመስል ነገር ክሌም አድርጋችኋል። እኔ ደግሞ ይህ ውሸት ነው ብያለሁ። አሁን በሉትራኑና በጴንጤው ዘንድ እምነት ብቻ ሲባል ጴንጤውም እምነት ብቻ ሲል ሌላ ነው፣ ሉትራኑ እምነት ብቻ ሲል ሌላ ነው። እዚህ ጉዳይ ላይ ድቤት ማድረግ ትችላለህ አትችልም? አንዴችን ንገረኝ። ደግሞ ላውራ እንዴ መጀመሪያ እዚህ እችላለሁ ወይም አልችልም የሚለውን ነገርና ከዛ በኋላ እሱ ደግሞ ያውራ። እኛም ቤት አድርገን ሰምተን ደግሞ ያውራ። ኤፍሬም ደግሞ ያውራ። አንተም ይታ እኮ የጠየኩትን ይመልስልኝና ወደ ማብራሪያው ይግባ። ይመልስልሃል። አኪ በንግግር ማለት እኛ ቅድማ ይሰጠው ብለን ዝም አልን አይደል? አንተ ሰማነ። እሱን ስማውና ካልሆነ ትቃወመዋለህ ሲጨርስ። እሺ ያው ጠይቃል፣ ችግር የለም። ጥያቄው አሁን እምነት ብቻ ላይ እንደዚህ ብላችኋል፣ ውሸት ነው ብያለሁ። ሰው እኛ ክሌም እናስቀምጣለን። የእናንተ የነገረ ድነት ትምህርት ውሸት ነው ስህተት ነው ብለን ማለት ነው። ስለዚህ ይህንን ክሪቲክስ ይዘን ነው እናንተ የሚያስከው ክሪቲክስ አለ። ሁለቱን አጋጅተን እንወያይ ነው በቃ። ክሌማችን ይሄ ነው፣ ምንም እንትን የለውም። አንደርስታንድ ካረከው ማለት ነው። ኧረ መኩ አንዴ ፕሊዝ ቆይ እናጠራዋለን፣ በክሌማችን እናጠራዋለን። መኩ ብዙም እንትን አትበልሽ መኩ፣ ያንተ ተዋቸው እና ኤፍሬም አሁን ምን ነበር የጠየቁ ቅድም ንገረኝ። አሁን አየህ፣ ለዚህ ነው መጀመሪያ መለስ የተባልከው። መሀል ላይ የገባሁብህ ስለማትመልሱ ነው። ምንድን ነበር የጠየቁ? እስኪ ጥያቄን ማሰማው እኮ አለ። ምንድን ነው የጠየቁ ብላችኋል? እሱን በቃ ውሸት ነው ብያለሁ አልክ። ክሌም አስቀመጥ። ውሸት ነው ብያለሁ ብዬ አይደለም የሚያስቀመጥኩት። ጥያቄ ንገረኝ፣ ምንድን ነው የጠየቁ? ክሌም እናስቀምጥና ሁለታችንም ክሪቲክስ ጥያቄን ምንድን ነው ጥያቄ ምንድን ነው ያልኩ። ኤፍሬም ነገርከኝ እኮ አስቀመጥክ አይደል? እምነት ብቻ ላይ አንድ ናቸው አይደላችሁም ቢል ነው በቃ። ላይክ ይሄ ነው ክሪቲክስ አይደለም። ናችሁ አይደላችሁም ብቻ አይደለም። ከዛ ቀጠል አድርጌ ምን አልኩኝ? አይ አንድ ነን የምትሉ ከሆነ እኔ ደግሞ አይደላችሁም ብዬ እዚህ ጉዳይ ላይ ዲቤት ማድረግ እንችላለን አንችልም የሚል ጥያቄ ነው ያቀረብኩልህ። አሁን ለዚህ ጥያቄ ቀጥታ መልስ ትችላለህ አትችልም? ዲቤት ማለት አልኩህ እኮ ይሄንን ርዕስ እኮ መያዝ እንችላለን፣ ግን ክሪቲክስ ይዘን ነው የምትችል የመቻል ያለመቻል ጉዳይ ነው። አሁን እኮ ዲስከሽን ቴብሉን እያጠራን ነው። ለምሳሌ እንደዚህ እናድርግ። ለምሳሌ እኔ ጠይቀኝ ባጭሩ ልመልስልህ። ኧረ እባክህ ኤፍሬም ባለጊዜ አንተ ዝም ብለህ አንተ ሜዳ ቆርጬ እናንተ ላይ ብቻ ኳስ ልጠልዝ እያልክ ነው። እንደዛ አይደለም። ቤት የለም አንወያይም እንደዛ
በቃ አየህ ኤፍሬም ባለ ጊዜ ቤተ እምነት ደብቁልኝና የኔን ቤተ እምነት ደብቁልኝ። ከዛስ እናንተ መሀል ያለ ልዩነት ካለ ልፈልግ ባካችሁ። የኔን ግን እንዳታነሱ ደብቁኝ። እሺ እንደዛ ይባላል እንዴ? እምነትን ተከላከለኛ ዲቤት እንደዛ አይደለም። አስቀምጥና ክሪቲክስ አስቀምጥና እኔም ማስቀምጬ ሁለታችሁም ራሱ እየተሰማማችሁ አይደላችሁ፣ እኩል ታወራላችሁ። ባንዴ ኤፋ ክሪቲክስ አንተ ኦርቶዶክስ ላይ የምታቀርበውን አቅርብና ከዛ እንደዚህ ይሻላል። ኧረ እባክህ ተረጋጋ። ጌታ ኢየሱስ አይታችኋል። አሁን የተነሳው ነገር ምንድን ነው? ቆይ እሺ፣ ስለዛ ተረጋግቶ ማውራት ማለት በነገራችን ላይ ድምፅን ዝቅ ማድረግ ማለት ሳይሆን ሰዎች እንደሚሰሩ እያዳመጡ ማውራት ነው። አንዴ ቆይ ፓስተር ወይ ግባና የኛንም አንድ ካረካ ሆስቱ አየው ፓስተር አለ እሱ እንትን ቢል ጥሩ ነው መሰለኝ፣ ጭቅጭቅ እንዳውም ማለት ነው። ስለዛ አሁን እኔ ይሄ የኛን እኮ ነገር እኮ ማለት ነው ፓስተር አንድ ነገር እንደው ይፋረደን የሆነ ነገር እንደው ሰው የሆነ ነገር ይበለ ምናምን ሳይሆን በቀላል እኮ እኔና እናንተ እኮ መቅረፍ እንችላለን ነገሩን። አሁን እኔ ያስቀመጥኩት ነገር አለ። ያስቀመጥኩት ነገር ምን የሚል ነው? እኔ ስመጣ እዚህ ላይቭ ላይ የሰማኋችሁ አንድ ነገር አለ። እምነት ብቻ ላይ ተመሳሳይ ነገር። እምነት ብቻ ስንል እኛ ሉትራኖችም እምነት ብቻ ሲሉ ፔንቴኮስታሎችም ተመሳሳይ ነን የሚል ነገርን አስቀምጣችኋል። እኔ ደግሞ አረ የለም ብያለሁ። እና ተመሳሳይ ነን ለምትሉት ነገር ማስረጃ አላችሁ ወይ? አዎ ማስረጃ አለን የምትሉ ከሆነ እኔም ደግሞ በበኩሌ ተመሳሳይ እንዳልሆናችሁ እንደ ማስረጃ አለኝ እና የሁለታችንን ማስረጃዎች ይፈተሹ። እስቲ የሁለታችንን ማስረጃዎች ይፈተሹ እያልኩኝ ነው። ስለዚህ አሁን እዚህ ጉዳይ ላይ ማውራት ትችላላችሁ ወይ? ዲቤት ማድረግ ትችላላችሁ ወይ? አይ እዚህ ጉዳይ ላይ እኮ አረ አንዴ ልጨርሳ። እሱም እንዳነሳለህ እኮ ነው። እናንተ ደግሞ ኧረ ተው በስመ አብ ደግሞ ለዚህም ደቂቃ እያዝ እናውራ። እንዲሁ ጨርስላለሁ። 20 ሰከንድ አሁን አይደለም ያልኩት፣ ቅድም ነው ያልኩት። አየህ ጠራጠር አድርገህ እኛም ማሳብ ሰጥተህ እንደዚያ ይሻላል እንጂ አንዱ ተይዞ ምናምን የለም። ከዚህ በኋላ ችግር የለም። ቆይ አንዴ ኧረ ተረጋጋ እባክህ። ይኸውልህ ተረጋጋ ማለት ይሄ ነው። በአትጮህም መሀል ላይ እየገባ ሰውን አታስወራም። ስማ ቴንክ ዩ። ስለዛ ምንድነው እንደዛ ብዬ ስጠይቅ ምን አይነት ነገር ነው የተነሳው? አይ አንወያይም በዚህ ርዕስ እንዲህ ብቻ ብለንማ እንደዚህ ርዕስ ይሄ አንድ ነው ትምህርታችን አይደለም በሚለው ነው አንገባ የምትሉ ከሆነ ምንድነው ክሪቲሳይዝ የምናደርገው የለም ብላችኋል። እኔ የማነሳው ክሌም ላይ ክሪቲሳይዝ ትችላላችሁ፣ ክሪቲክስ ነገር ማስቀመጥ ትችላላችሁ፣ ማቅረብ ትችላላችሁ። ምን ብዬ የምመጣው ጉዳይ ላይ አይ አንድ አይደሉም ብዬ የማውጀው አዋጅ ላይ አሁን ማቀርባቸው የሚገልጣቸው ጉዳዮች ላይ እነሱን ክሪቲሳይዝ ማድረግ ትችላላችሁ። ስለዚህ አሁን አንድ ነገር አስቀምጫለሁ እንዳትረሱ። እዚህ ጉዳይ ላይ አንድ ነን ምናምን በሚለው ይሄ እምነት ብቻ የሚለው በሉትራንና በዛ ደረጃ ማስረጃ ካላችሁ ነገራችን ላይ እሺ ና ላሳየ ነው የምትሉኝ። በዚህ በጣም በቀላሉ ልክ እኔ አሁን አንድ አይደላችሁ ኑ እንደምላችሁ እናንተም ልክ እንደዛ ትሉኝ ነበር። ግን አይ የኦርቶዶክሱ መነካት አለበት አላችሁ። ጥሩ ነው። አየህ አሁን የኦርቶዶክሱም ደግሞ የኦርቶዶክሱንም እዚህ ሚዲያ ላይ እንደው የተወሰነ ብናንሸራሸረው የድህነት ጉዳይ እምነት የሚለውን እንዴት ነው እኛ ክርስቲያኖችስ የምንመለከተው ምናምን የሚለውን በክርስቲያኑ በኩል ያለውንም ማየት ብትፈልጉ ይሄ ምንም ችግር የለም። ይህንን መጠየቃችሁ። ስለዛ ምን እናደርጋለን? ይሄ የተደበላለቀ ሁለት ርዕስ መሆን ስለሌለበት ይሄ የመጀመሪያው ርዕስ እንወያይበትና እዚችው ልክ እንደጨረስን ማለት ነው እዚሁ ደግሞ እንቀጠላ ምን እናደርጋለን? ድህነት በኦርቶዶክስ ወይ ደግሞ እምነትን ምንድነው አሁን ያነሳነው የምናነሳው እምነት ብቻ ከሆነ እምነት ብቻን ከኦርቶዶክስ አንጻር ደግሞ እንሄድበታለን በራሴው ሜዳ ብቻ ማለት ነው። አሁን ይሄ ርዕሱን ድብቅብቅ እንዳይል ማለት ነው ግልጥ ብሎ እንድንወያይበት ነገሮች ሁሉ ፍንትው ብሎ እንዲወጡ እዛ ርዕስ ላይ መወያየት የምትችሉ ከሆነ ቴንኪው። አይ አደበላልቀን አሸፋፍነን እናልፋለን እያላችሁ ከሆነ ግን እናንተ ስብከታችሁን ትቀጥላላችሁ። ዲቤት ማድረግ የሚችል ሰው ሲመጣ ደግሞ መተን እንወያያለን ማለት ነው። እዚህ ጉዳይ ላይ ግን ከዚህ ምን መረዳት እንችላለን? ሉተራኖችና ጴንጤዎች አንድ ነን ብለው በክርስቲያኖች ፊት ግን መቆም አይችሉም ብዬ ግን እንደደመድም ታደርጉኛላችሁ እዚህ አላወራም ካላችሁ ማለት ነው። እሺ አንድ ጨረስክ መሰለኝ። ትንሽ ሀሳብ ልስጥና ይፋ ግማሹን ልስጥ፣ እንደዚህ ይሻላል። 6 ደቂቃ ነው የጠቀመው መሰለኝ። ምንድነው ከአንድ ሰው ጋር ነው እያወራ ያሉት፣ አንተ ብቻ ነው የምታወራው። ቀጣይ ኤፍሬም የሚያወራ ከሆነ መጀመሪያ እኔ አውርቼ ነው እሱ የሚያወራው። ሁለት ፕሮቴስታንት በተከታታይ አያወራም። እሺ መቃበል እናንተ ጋር የለም ማለት እሺ፣ በቃ ችግር የለም። ይፋ ማውራት ከፈለግ ቀጥል፣ ችግር የለም። ለአንተ ሰጠው ስለከፈትክ ብዬ። እሺ ታንክ ዩ ፊ።
ምንድነው አኬ እያለ ያለው? ቤተ እምነቴን ዲፌንድ ማድረግ አልችልም። ኦርቶዶክስን እምነት በተመለከተ ዲቤት መግባት አልችልም። ከገባው ብዙ የሚመጡ ተያያዥ ጣጣዎች ስላሉ ዲቤት ማድረግ አልፈልግም። የኔን ቤተ እምነት ነገር አስተምሮ እምነትን በተመለከተ ያለው ይደበቅልኝና አሁን የመጣሁት ዲቤት ዓለም ላይ ብቸኛው ዲቤተር ማለት ነው እናንተ ጋር ያለው ትምህርት እርስ በርሱ አንድ አይነት ነው ወይስ የተለያየ ነው በሚል ዲቤት ላድርጋችሁ ይላል። ብቸኛው ዓለም ላይ ያለ ዲቤተር ማለት ነው። እሱ ምንም ይጠየቀው የለም፣ ዲባንክ የሚደረገው ነገር የለም፣ ምንም የለም። እንደሱ ከሆነ ጥያቄ ነው እንጂ ኤፍሬም የሚያስተምር ጊዜ ትመጣና ጥያቄ ትጠይቀዋለህ፣ ቤቱ እጅ አውጥተህ ይመልስልሃል እንጂ የምን ዲቤት ነው የምታወራው? አንተ ዲባንክ ማትደረግበት ራስን ትምህርት ማታስቀምጥበት ጥያቄ ማጠየቅ ቻሌንጅ ማትደረግበት ዲቤት ዓለም ላይ አለ እንዴ? ደግሞ ከፈራችሁ ትላለህ። ምን አይነት ዲቤት ነው ከፈራችሁ ማለት? አሁን እኮ አንተ ጥያቄ ላቅርብላችሁ እኮ ነው እያልክ ያለው። የኔ ቤተ እምነት ተውልኝ፣ ደብቁልኝ ነው። ከዛስ እናንተ ላይ መጥቼ ልዩነት አለው የለውም የሚለውን ነገር እንነጋገር ነው እያልክ ያለው። እንዴ ሰው መናቅ አይደለም እንዴ? የሚሰማ ሰው አይታዘብም እንዴ? ሌላው ስትገቡ ትላለህ። አንተ ስትገባ ምንድን ነው እያነሳን የነበረው? 5ቱ ሶላዎችን በተመለከተ የወንጌላውያን አማኞች አስተምሮቶቻችን አንድ አይነት ናቸው አለን። ኦኬ 5ቱ ሶላዎችን በተመለከተ 5ቱ ሶላዎች ዲፋይን ሲደረጉ ዲፋይን የሚደረጉበት ስቴትመንት አለ። ስቴትመንቱም አንድ ነው፣ ወጥ ነው። ጥቅሶች እንኳን መቀየር አይቻልም። እነሱም በተመለከተ አንድ አይነት ነን አለን። አሁን ጎግል ሁሉም እጁ ላይ ባለው ስማርት ስልክ እኮ ጎግል ቢያደርግ የሚመጡለት ጠቅላላ አርቲክሎች ተመሳሳይ ነው የሚያመጡለት፣ 5ቱ ሶላዎችን የሚያብራሩበት መንገድ ማለት ነው። አንተ ምን ማድረግ ትፈልጋለህ? ጸጋ ብቻ ሚል ከዛ ተወስድና ጸጋ ሚለውን ሉተር ስለ ጸጋ ምን አስተምሯል ትልና አምጥተህ 5ቱ ሶላዎች ላይ ልትሰፋው ትፈልጋለህ። ኖ ያ በራሱ አውድ ነው የሚታየው። ኦኬ ሉተር ስለ ጸጋ ያስተማረበት 5ቱ ሶላዎች ላይ ያለው ጸጋ ግን ራሱ ዲፋይን ተደርጓል። ጸጋ ብቻ ማለት ምን ማለት እንደሆነ በሱ አንድ ነን። ኦፍ ኮርስ አንድ ነን። ዴፊኒሽኑ አንድ አይነት ነው፣ ተመሳሳይ ነው። ጥቅሶቹ ራሱ እናሳይሱን አለን። አንተ ወስደ ከሌላ ነገር ጋር አምጥተህ መቀላቀል ነው የምትፈልገው። 10 ጊዜ ዲቤት ማድረግ ፈራችሁ። አንድ አይነት ናቸው። አንድ አይነት ነን ባልንበት አንድ አይነት ነን። እሱም መሞገት ትፈልጋለህ? 5ቱ ሶላዎች ዲፋይን የተደረጉበትን እናውጣና በዛ ጉዳይ ላይ ልዩነት እንዳለንና እንደሌለንና ኤፍሬም አሁን ኮንፎርም ልናደርግ እንችላለን። ግን ጸጋ ብቻ የሚለውን ያስተማረበት እንትን አለ ብለህ ሄደህ እዛ አምጥተህ እዚህ መተህ ልትሰፋው አትችልም። ጸጋዎች ብቻ የተበራራበት ማለት ነው። አሁን አንተ ዲቤት የምትጠራ ነው ያለ ነው። ዲቤት እንግባ። በምን የኔም ቤተ እምነት ልደብቅና ኦኬ እናንተ ቤተ እምነት ላይ ያሉ ልዩነቶችን እስቲ እንፈትሻቸው። እንደዚህ አይነት ዲቤት አለ እንዴ ዓለም ላይ እንዴ? ኦኬ አንተ በጣም ትክክል አይደለም አመጣጥ ማለት ነው። እኔ ሪስፔክት አደርግሃለሁ፣ ሁላችንም ሪስፔክት እናደርግሃለን። እንትንህ የተማርክ ሰውነ ታነባለህ ምናምን። አሁን ከዚህ የተሻለ ነገር ከአንተ ኤክስፔክት እናደርጋለን እንዴ? አሁን እያልክ ያለ ዲቤት ብለህ እንደዚህ አይነት ዲቤት አለ እንዴ ዓለም ላይ? አንተ ቻሌንጅ ማትደረግበት ዝም ብለህ እሱ ብቻ ቻሌንጅ የሚደረግበት የሚጠይቅ ይሄ ጥያቄና መልስ ነው እንጂ ዲቤት ነው እንዴ? እና ይሄ ትክክል አይደለም። በዚህ አካሄድ ትክክል አይደለም። እኛ ግን ያልነው 5ቱ ሶላዎችን ስናብራራ ቅድም ተናግረናል። 5ቱ ሶላዎች የተብራሩበት ነገር ላይ አንድ አይነት ነን አለን። እሺ ጸጋ የሚባል እንትና ያስተማረው ትምህርት ግን ከፔንቴኮስታሎች ጋር ልዩነት አለው። ጸጋ እሱ በሌላ አውድ ነው የሚታየው። እሱ ራሱን ችሎ ነው። እሱ ልዩነት ያለን ነገር ላይ መቼ ኢንቫይት አድርገናል? አንተን አኬ እኛ እናውራ አይደል? ልዩነት አለን ብለን ላይቭ ላይ ስንቀጣቀጥ አይደል የምንውለው? እንደናንተ እኮ አይደለንም። እኛ በግልጽ ነው አደባባይ ላይ የምናወራው። ልዩነት አለን ባልነውባቸው ጉዳይ ላይ ኢሴንሻል ባልሆኑ ጉዳዮች ላይ እናወራለን እኮ እንዴ። አሁን አንተ ግን እየሄድክ ያለው አካሄድ ትክክል አይደለም። አሁን ማንንም የሚጠቅም አካሄድ አይደለም እየሄድክ ያለው፣ ፌርም አይደለም እውነትን ለመናገር ለሚሰሙ ሰዎችም ማለት ነው። እንደዚህ አይነት ድቤት ምድር ላይም የለም። የእናንተን ብቻ ዲቤት ላርክ። ዲቤት ፈራችሁ? ምንድን ነው ዲቤቱ? እናንተ መካከል ያለ ልዩነት ልናገር። ያንተስ ትምህርት አይነሳም እንዴ? አንተ ሪፕሬዘንቴሽን አታቀርብም፣ ዲባንክም አትደረግም፣ ጥያቄም አትጠየቅም፣ ማጠቃለያም አትሰጥም። ዝም ብለህ እኛ ጋር ያለውን ነገር ብቻ ነው የምታወራው። ይሄ ትክክል አይደለም። የምናወራ ከተባለ ነገረ ድነት የምናወራ እምነት ብቻ ከተባለም እናውራ። እናንተ ቤተ እምነቶቹ አሉኝ፣ እኔ መጽሐፎችም የሚያወሩ አሉ። ሁሉንም በነፃ የሚያድሉ አሉ፣ እምነትን ማለት ነው። ሁሉም ገብተዋል የሚል አለ፣ ሁሉም ደግሞ ጠፍተዋልም የሚል አለ። እነሱም ይነሱና እናውራ፣ ቻሌንጅ እንደራረግ። ትክክል ያልሆነው ነገር ይጥራ፣ ሰው ይስማ። አመሰግናለሁ። ጨርሶ ነው ወይስ እኔ ጋር ተቋርጦ ነው ጋይስ? ጨርስ። ኦኬ እሺ። ስልክ መሀል ላይ እየገባ ስለነበር ምናልባት ተቋርጬ ከሆነ ብዬ ነበር። እሺ
እንግዲህ አሁን ያነሳቸውን ሀሳቦች ሰምቻለሁ። ይምጣና ፓስተር አነሳው፣ የኔን ሞዴሬተር አነሳ። እሺ አንስተዋል። እሺ ተነስተዋል። የኔን ሞዴሬተር የለኝም። እሺ አሁን ይሰማል። ዳቆንዬ አስገቡት። አሁን አኬን አስገቡት። አኬን አስገቡት። አሁን እሺ የሚሰማ ከሆነ ድምጼ ቤቢ አኬ ሲመጣ ማብራራት አለበት። አሌክስ ማወፍሪ ስለሆነ መጀመሪያ የጀመርንበትን ማካሄድና ያነሳንበት ስለ ጸጋ ብቻ እና እምነት ብቻ የሚለው በተለይ ጸጋ ብቻ ነበረ እነሱም የገቡበት ርዕሱ በዋናነት ጸጋ ብቻ በሚለው ለምን ሰው አጀንዳ ሆኖ ሲነሳ የነበረ ጸጋ እየጻፈ ነው። ፓስተር አኬ እየጻፈ ነው። አንድ ቁጥር አስገቡት። እሺ አስገባ እና ፍሪዊል የሚለው እየተነሳ ስለነበረ በፍሪዊል ላይ በቃ ቀጥታ ብትገቡበት ማለት ይህን ያህል ለእንትን በነገራችን እየተወራ ነው። ድምፅ ይሰማል ወይስ? አኪ ይሰማል፣ ይሰማል፣ አሁን ይሰማል። ጥያቄ ይቅረብ፣ ከዛ በኋላ ይቅረብ። ችግር መልካም። እሺ መኩ ያንተ ተቆራርጦ ነበር መሰለኝ እንጃ። ቅድም ምን እያልኩኝ ነበረ የተቋረጠው? ይህ ርዕሰ ጉዳይ ራሱን ችሎ ነው እያልኩ ያለሁት። መወያያ ርዕስ ሊሆን ይችላል። አንደኛ እናንተ ናችሁ ጉዳዩን እኮ ያነሳችሁት። ምን በላችሁ? እምነት ብቻ ስንል ሉትራኖችም ፔንቴኮስታሎችም ምንም ልዩነት የለም አላችሁ። ኧረ ልዩነት የለም። በነገራችን ላይ አሁንም ቢሆን ሀሳባችሁን ቀየራችሁ። አሁን ቅድም ካልኳቸው ነገሮች አንጻር ከዛ አንጻር እንኳን ልዩነት ሊኖር ይችላል ካላችሁ እኮ በቃ ነገሩ ላይ ተስማመን አለቀ። አሁንም ግን በአቋማችሁ ጸንታችሁ ቅድም ካልኳቸው ነገሮች አንጻርም አይ ተመሳሳይ ነን የምትሉ ከሆነ አንደኛ ዲስሆነስቲ ነው ያለው። አሁን ቅድም ካልኩት አንጻርም እምነት ብቻ ስንል ተመሳሳይ ነው የምትሉ ከሆነ ስለዚህም ማውራትም ይቻላል። ምን ብለን አይ እምነት ብቻ ስትሉ ሉተራኖችና ፔንቴኮስታሎች ትለያያላችሁ፣ ይለያያል ውስጡ ያዘሉ አስተምሩ አልኩኝ። እኔን አሁን እዚህ ጋር እንዴት ነው ቻሌንጅ የምታደርጉኝ? ኦኬ ቻሌንጅ የምታደርጉኝ እንዴት ነው? አሁን ይህን የተናገርኩት ነገር ለእናንተ ምናልባት ውሸት ነው አይደለ ብላችሁ እንደምታስቡ ተስፋ አደርጋለሁ። እንግዲህ አይ ያኛውን ፖዚሽን ከያዛችሁ ይሄ እኔ የተናገርኩ ያሉት ውሸት እንደሆነ የምታስቡት፣ ስለዚህ ውሸቴን ታጋልጣላችሁ። እዚህ ዋሸሁት በእናንተ ላይ እንግዲህ እንደ ዋሸው እንደቀጠፍኩ ስለሆነ የምታስቡት ይህንን የቀጠፍኩትን ቅጥፈት ምን ታደርጋላችሁ? ታጋልጣላችሁ፣ ቻሌንጅ ታደርጉኛላችሁ። አምጣ ማስረጃ፣ ከየት አመጣ፣ የራስ ነው እያላችሁ ቻሌንጅ አድርጉኝ። እኔም ደግሞ በምንድነው በተቃራኒ ደግሞ ምን አደርጋለሁ? አንድ ነን ብላችኋል። አዎ ይኸው ከዚህ አንጻር ቤት በኩል አንድ የምትሆኑት እንዲህ የተባለበትን በበሩ ማስረጃ ገለጡ አውጡ እያልኩኝ ደግሞ ጠይቀዋለሁ። እንግዲህ አንዳችሁን ማለት ነው ኤፍሬም ደብሊስ የሚገባ ከሆነ ከሱ ጋር። ስለዚህ አሁን እዚህ ላይ መወያየታችን ያን ያህል ችግር የለውም። ሁለት ርዕስ ግን በአንድ ጊዜ ምን አይነት ርዕስ ነው ራሱ? ስለዛ ከዛ አንጻር እንየው። ይሄ እምነት ብቻ ላይ ወይ ደግሞ እንደዚህ ላደርግላችሁ እችላለሁ። እምነት ብቻ የሚለው ላይ በኦርቶዶክስ አስተምህሩ ብላችሁ እንግዲህ እምነት ብቻን በኦርቶዶክስም በፕሮቴስታንት ምናምን እያላችሁ ስለሆነ እንደዚህ ብናደርግላችሁ ስናስቀድምላችሁ ይኛል እምነት ብቻ በኦርቶዶክስ ብላችሁ ይኸው ሞግቱኝና ከዛ በኋላ ይህንኑ ርዕስ ደግሞ ወደ ፔንቴኮስታልና ወደ ሉትራን ደግሞ እንወስዷለን። ስለዚ መጀመሪያ ይኸው በራሳችን በኦርቶዶክስ ላይ እዚሁ ጋር ልክ እንደጨረስን ደግሞ እዛው ደግሞ እንቀጥሏለን። ሰዓት ይያዝልናል። ተራዝሞ ተንዛዝቶ እንትን እንዳይል ምን ያህል ዙር እንደምናወራና ምንድነው የክሮስ ኤግዛሚኔሽን ምናምን ውስጥ እናድርገን ምናምን እንጨርሳለን። እዛው አየር ላይ ደግሞ በሁለቱ መካከል እምነት ብቻ ሲባል ልዩነት አለ የለም የሚለውን ደግሞ እንቀጥላለን። ይኸው የኔን አስቀድምኩላችሁ ጭራሽ የኦርቶዶክሱን ማለት ነው። ዛላ እዚህ ጉዳይ ላይ አዎ አንድ ነን የሚለኝ ከሆነ እንቀጥላለን። እምነት ብቻ ሲባል እምነት ራሱ ምንድን ነው ከሚለው ተነስተን እንጀምርና በሉተራኑ ዘንድ እምነት ምንድን ነው? የእግዚአብሔር ስጦታ ነው ወይስ ምንድን ነው? ፔንቴኮስታሎች ውስጥ እንዴት ነው ይህ ነገር የሚረዱት? የእግዚአብሔር ጽድቅ ተብሎ ሲነገር ምንድን ነው? በፔንቴኮስታሉ በሉተራኑ በእምነት በኩል የሚመጣው ነገር ማለት ነው። እምነቱ ቤት በኩል መጥቶ ከእምነቱ ጋር አብሮ ጽድቅ ቤት በኩል ነው የሚሰጥህ። እምነቱ የሚፈጠረው የት ቦታ ላይ ነው ምናምን የሚሉ ነገሮችን ሁሉ አንድ ላይ እያይዤ ያነሳልሃለሁ። ምክንያቱም የምናወራው ስለ እምነት ብቻ ነው። ይህ ብቻ ደግሞ አይደለም። ሉተር ከሰራቸው ስራዎች ውስጥ ከሉተር ጽሁፎች ውስጥ ደግሞ እምነት ብቻ
የሚል ነገርን አንስቶ አንዳንድ ሰዎች ጠይቀውት ነበረ እና እምነት ብቻ እያልክ እንዴት ምናምን ጥምቀት እንዴት ዞር ታደርጋለህ? እምነት ብቻ ብለህ እያስተማርክ እንዴት ጥምቀትንም ደግሞ ታነሳለህ ተብሎ ተጠይቆ ነበር። ይኸው አሁን የምንወያይበት ርዕስ ማለት ነው። እሱን በምን መልኩ እንዳስቀመጠ ሉተርም አንስቼ ያሳያለሁ። አሳች መናፍስት እያለ በምን መልኩ እንደሚመልስላቸው ማለት ነው። እምነት ብቻን ከጥምቀት ጋር እንዴት እንደሚያያይዘው። ስለዛ ቆይ አንዴ ተረጋጋ፣ እንዴ ቆይ። ስለዛ ቆይ ይኸው አሁን እነዚህ ነገሮች ሁሉ ይኸው እነዚህ ነገሮች ሁሉ አነሳለሁ። ምን እንደማነሳለሁ ርዕስ ላይ ለርዕስ የመከራከሪያ ነጥቦች የምታነሳውን ታስቀምጣለህ እንዴ? እኔ እኮ ርዕሱን ነው እያወራ ያለሁት አይደል? ርዕሱንማ ነግሬሃለሁ እኮ ርዕሱ በቃ እምነት ብቻ የፈለግከውን አንሳ፣ ችግር የለም። በኋላ ላይ ግን ርዕሱ ክሊር ነው። ተረጋጋ እስቲ እንደው ትፈጥናለህ። ከዛ በኋላ ግን አሌክስ ኧረ እባክህ አንተ ሚውት እናድርግና አንተ ቀጥል። አንዴ ቆይ አካሄድ የመወያየት ፍላጎቱ የለኝም እያለ እኮ ነው። አይደለም ይቀራል፣ ችግር የለም። አንተ ክሌም አታርግ፣ እንደዚህ ጃርገን ነገሮች ክሌም አታርግ። ክላሪቲ ላይ ከሌለ ዝርዝር ሀሳብ ገብቼ ራሱ ነገርኩህ እኮ ዝርዝሩ ሀሳብ ማለት እኔ እኮ አንተ መመለስ ያለብህንም እኮ ልነግርህ ትንሽ ቀረኝ እኮ እኔ ማለት የማልነግርህ ነገር ራሱ እኮ የለም። እኔም እነግርሃለሁ እኮ ከዲስከሽኑ ላይ ስላልገባ ነው። ኧረ ምንም የምታመጣው ነገር የለም። እንደው በጌታ እንደው ባወራንና ቆይ ቀጥል። እሺ ቀጥል። ሚዩት ላርጋችሁ እኔ ሚዩት ላርጋችሁ። አሌክስ እስቲ መንገድ ያስና መጀመሪያ የጀመርንበትን ሐሳብ ስጥበት። አንዴ አኬ እንደ ኤፌ ፕሊስ እዚህ 1800 ሰው መማር ይኸው እኔ እስክሪብቶና ደብተር ይዣለሁ። በእውነት ነው የምላችሁ። ከዛ ጥያቄ ካለም ለመጠየቅ ነው። ይሄ አስተማሪ የሆነውን ቦታችንን መጠቀም እንድንችል ምን አድርጉ መሰላችሁ? ከተስማማችሁ ቀጥሉ፣ ካልሆነ ዘግተነው በሌላ እንትን እንቀጥላለን። ቀላል ጥያቄ። በእምነት በኦርቶዶክስ አኪ እሄድበታለሁ ብሏል፣ ይሄዳል። በፔንቴኮስታልና በሉትራን መካከል የእምነት አንድነት አላችሁ ወይ? ተስማማላችሁ? ትቀጥላላችሁ? አይ በዚህ መንገድ እኛ አንጠየቅም ካላችሁ እዚሁ አሳውቁ። ልዝጋው እዚሁ በቃ ችግር የለውም። እስካሁን 2 ሰዓት ጭንቅላቴን አመመኝ። ጭቅጭቅ ብቻ ሆነ። ትክክል ነው። ይሄ በቃ ያስማማል። ልዩነት ላይ ከሆነ ሰው ልዩነት አለ ብሎ ለማሳየት ከሆነ ቃሌሽ የምታወራ ከሆነ እሺ፣ ልዩነት አለ የሚያሳይ ከሆነ እኔም ልዩነት አለ በኦሪየንታልስ መካከል በራሳቸው ቴዎሎጂያንስ ኢንተርናሊም ከዛ አውትሳይድ ከቸርቾቻቸውም ጋር ኢንኮንሲስት አለ ብለውን የዊካን በቃ ይሄ ስፔሲፊክ የሆነ ርዕስ ነው። በቃ ልዩነት አለ የሚለው የሚያሳይ ከሆነ እኔ ደግሞ በጣም ነገረድነት ላይ የተዛባ ነገር አለ እርስ በርስ የሚለውን አሳያለሁ። ችግር የለም። እሷን ዲስከሽኑን መጥቀስ ተከተላችሁ ምን መሰለህ ኤፋ ይህን ነው በቃ አይተዋል። ርዕሱ ላይ መወያየት አይፈልግም። በቃ እኔ እዚህ ጋር ባያዝገን እንዘጋዋለን። አኪ ይዘጋል፣ እኔ ዘጋዋለሁ። ችግር የለም። እኔ ስለምዘጋው ግን የገባኝ ነገር በእምነት ጉዳይ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ይሄ ነው፣ ፍላጎት አሳይቷል። አኪ ጠይቁኝ፣ ትምህርታችን ይሄ ነው። እሺ በሉትራንና በፔንቴኮስታል መካከል እምነት አንድ ነው ወይ ያስተምሯችሁ? አደለም ካላችሁ አደለም በሉ፣ አንድ ነው ካላችሁ አንድ ነው በሉና ተጠየቁ። ፈቃደኛ ከሆናችሁ ሂዱ፣ ካልሆነ ዘጋ ነው በቃ። ይሄ ፋይል ያልቃል። ከዛ ወደ ሌላ ጉዳይ እንገባለን ማለት ነው። ይመቻችኋል? እራሳችሁ የፈጠራችሁት ነገር ነው። ይመቻችኋል? እሺ አሁን ምን መሰለህ አሌክስ፣ በኋላ ላይ ክርክሩ አዝግ እንዳይሆን ሆነ ዝም ብሎ ሪሳይክል እንዳያደርግ ጥሩም የሆነው እምነት ብቻ ስንል እኛ ቅድም አስቀምጠናል ክሌማችንን ማለት በቃ ጀስቲፊኬሽን ባይ ፌዝ ያለው የሚለው ነው። እዛ ላይ አትግባቡም አንድ አይደላችሁም ካሊካን ምንም ፕሪዴስቲኔሽን ጋር ፍሪዊል ጋር መከድ ይችላል፣ ችግር የለም። ግን የፕሪዴስቲኔሽን በጣም የተለጠጡ ለብቻቸው ርዕስ የሚያስፈልጋቸው ርዕሶች ከተነሱ ግን ጭቅጭቅ ነው የሚሆነው። በአጭር ደቂቃ ነው ሰው ዊካን ምንም ችግር የለም። እንትን አሁን ደግሞ ቃልዬ ገብቷል። አሌክስ ቆይ አንዴ ቆይ ቃል እንስማማና አሁን የተለያዩ ሰዎች የሚገቡ ከሆነ አሌክስ ምን መሰለህ አሁን ኤፍሬም እያለ ያለው ምናልባት ተረድተው ከሆነ እምነት ብቻ ስንል እኛ የሆነ ነገር መጀመሪያ እንሰጣለን ይላል። ከዛ ላይ ይሰጥና አሁን እቺ ያነሳናት ነገር ላይ ብቻ እሷ ላይ ልዩነት ካለ አይቷል የሚያመሳሰላቸውን ብቻ ይሰጣል። ከዛ በኋላ እሱ ላይ ልዩነት አለ የለም የሚል ነገር ደግሞ ይጠይቃል። ይሄ እንደዚህ አይነት የሞኝ ጨዋታ እኔ አልጫወትም። ስለዛ እንደ አጠቃላይ አሌክስ እንግዲህ አንተው ራስ እየመራው ስለሆነ ቤቱን እንደ አጠቃላይ ነው ያልኩት። እምነት ብቻ የሚለው ርዕሰ ጉዳይ ሆኖ ርዕሱን አለቅም። እምነት ብቻ የምትለዋን ርዕስ ነው የሚይዘው። ከእምነት ብቻ ጋር የተገናኘ እዚሁ ርዕስ ላይ የሚያጠነጠን ይህንኑ ማዕከል ያደረገ ጉዳይ ላይ ብቻ አወራለሁ። እዚህ ጉዳይ ላይ መወያየት የሚችል ከሆነ አንድ ጊዜ ምንድነው ጠይቅልን።
ያሳውቀን። እንትን የሚል ከሆነ የስ እንሄድበታለን። ካልሆነ ግን ሰዓታችንን ባይበላው አንተው ይህን ነገር እንትን ብለህ አንድ ይጠይቀው። አሌክስ አንዴ ቆዩ በእናታችሁ። እሺ ወይ ዲያቆን አንዴ እንትን ከአኬ ጋር ተመሳሳይ ነገር ስላለ እኔ እዚህ ጋር አንዴ አሬንጅ ላድርገው። ምን መሰላችሁ? ለ2 ሰዓት በዚህ ጉዳይ ተከራክረናል። ምንድን ነው የሚባለው? በጸጋም ተብሏል፣ አልሆነም። ሰው ወደ እምነት መጥቷል። እምነት ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እናንተ ርዕስ ተፈጥሮላችሁ ቅድም ስትጠይቁ ስለነበረ ከኦርቶዶክስ ሳይድሳ ስለተባለ ይኸው አኪ ፈቃደኛ ሆኗል። በእምነት ጉዳይ ላይ የኢትዮጵያ ኦርቶዶክስ ትምህርት ይሄ ነው ጠይቁኝ ብሏል። ጨረስን። አሁን በኤፍሬምና በፔንቴኮስታል መካከል የእምነት አንድነትና ልዩነቶች አሉ የለም የሚል ተስማምታችሁ ትሄዳላችሁ ወይ? ከሄዳችሁ እሰየው፣ ካልሆነ እንዝጋው። ሌላ ምንም እኔ ገብቶኛል። እኔ ራሴ አሁን ዲቤቱን ግባ በባል ገብቶኛል ምን ሊባል እንደፈለገ። ከገባችሁ ቀጥሉ፣ ካልሆነ ይሄው በጌታ ሰላም በቃ። እሺ ክላሪፊኬሽን የተወሰነ ሀሳብ አሰጥናል። አንድ ደቂቃ አንድ ጊዜ ቃልዬ የምንለው ነገር ገብተዋል እንደው የሚባለው ነገር። እሺ ቀጥል። አንደርስታንድ አድርጌዋለሁ። እሺ ሰላም ብያለሁ ሁላችሁ። ታች ጆና አስገባኝ እያለህ ነው። አንደኛ እሱ ነው። ሁለተኛ ደግሞ አሁን ከተነሳው ነገር አንፃር ለምሳሌ ኦኬ ይሄንን ነው እኔ ማምነው ይሄኛውን ነው ብሎ ክሌም እንደሚያቀርበው እንደዛው በጉዳዩ ላይ ትለያያላችሁ አትለያዩ ምናምን የሚለውን ነገር አናነሳም አይደለም ፖይንቱ። የኔፍሬም ፖይንት እሱ አይደለም። እናነሳለን አናነሳም ሳይሆን ነገር ግን በቃ ሶላ ፊዴ ላይ ከሆነ ወሬው ሶላ ፊዴ እኛ ክሌም የምናደርገው ነገር እናስቀምጣለን፣ እሱን ትሞግታለህ። በዛ ውስጥ ልዩነት አለ ብሎ የሚያነሳው ነገር ካለው ክሌሙን ያስቀመጠውን ሰው ነው እንጂ የሚሞግተው የራሱን ክሌም አንስቶ አይደለም የሚሞግተው። ኖ እዚህ ጋር ግን እኔ አንተ ክሌም ላይና ኤፍሬም ባለጊዜ ክሌም ላይ ሁለታችሁ ክሌም ስታደርጉ ሶላ ፊዴን እዚህ ቦታ ላይ ልዩነት አላችሁ የሚል ሐሳብ ካለ ማንሳት ይችላል፣ መብቱ ነው። ኦኬ ነገር ግን ሰዎቹ ክሌም ሳያደርጉ ክሌም ባላደረጉበት ምንም ነገር ክሌም ሳያደርጉ ልዩነት አለ ወይስ የለም በሁለቱ መሃል ብሎ መግባቱ ሲምፕሊ ሐሳቡ ላይ ማውራት ሳይሆን በሁለቱ መካከል ያለውን ልዩነት ብቻ እስቲ እናውራበት የሚል ሐሳብ ነው። ግን አሁን ሶላ ፊዴ ላይ እናውራ ተባለ። እሺ ይወራ፣ ችግር የለውም። እዛ ላይ ሲወራ ደግሞ ኤፍሬም ባለ ጊዜ ክሌም የሚያደርገው ነገር ይኖራል፣ ኤፍደብሊውኤስም ክሌም የሚያደርገው ነገር ይኖራል። እዛ ክሌም ላይ ይወራና ከዚህ ውጪ የሆነው ነገር ሶላ ፊዴን የሚመለከት አይደለም፣ ሌሎች ቶፒኮች የምንዳስሰው ነው ከተባለ አለቀ። እዛ ቦታ ላይ ክሌም ያደረገውን ሰው ሙግት ነው እንጂ የምትሞግተው የራስህን ሙግት የሰውየው ክሌም ውስጥ ከተህ አይደለም። ስለዚህ የኔፊም ፖይንት እሱ ስለሆነ የኔፊም ፖይንት ይከበር፣ አንወያይም ሳይሆን ፖይንቱ እኛ ክሌም ያደረግነው ምን ትሞግታለህ። ከዛ ውጭ ያለው ከርዕስ ውጭ ነው የሚሆነው ፖይንታቸው። ስለዚህ እዛ ላይ እንትን ብንስማማ አሪፍ ነው። አሌክሶ ሜቢ ከመጀመሪያው ስለነበርኩ አንድ ሁለት ሀሳብ ላውራ። እኔ ግን ፓስተር አሌክስም እዛው ላይ ቢሄዱበት ማለት ነው መኩ ወይ ትሄድበታለህ አንተም። ፓስተር አሌክስ ይሰማል? ይሰማል። እሺ የሚሰማ ከሆነ አሁን እውነቱን ለመናገር አሁን ሌሎቹ ልጆችም እንዲያወሩ እድል መስጠት ምናምን ጥሩ ሆኖ ሳለ ምንም ጊዜ ከመብላት ይዘለል መረ እነሱ ኤፍሬም አይተዋል። ስለ እምነት ብቻ ሲወራ እነሱ የሆነ ነገር ይሰጡናል ያወሩና ከዛ ውጪ ነገር እንዳታወሩ እሱ ላይ ነው ማውራት የምንችለው። እዛ ጉዳይ ላይ ብቻ እንትን በሉ። እኛ ደግሞ እያልን ያለ ነው ምንድነው ከሊቃውንቶቻችሁ ከኮንፌሽኖቻችሁ ምናምን እያወጣን እናወራበታለን ነው። ስለዚህ አሁን እዚህ ጉዳይ ላይ ማውራት ይችላል አይችልም የሚለውን የሌሎችን ተዋውና አሌክስ ተወያዩ ኤፍሬም ደብሊውኤስ ስለሆነ አጠቃላይ በእምነት ብቻ ዙሪያ ያለ ጉዳይ ላይ አክሊልም ቅድም ያለህን ነገሮች ጠቅላላ ነገሮች ያነሳል። አንተ እሱን ተቀብለህ መወያየት የምትችል ከሆነ አሳውቀን በልልኝና ፕሊስ የሚችል ከሆነ አሁን እንትን ይበል። ዝም ብሎ ጊዜያችን እየበላው ነው አሁን ሳይ በጣም ከታላቅ ይቅርታ ጋር ይህን አንድ ጊዜ ያሳውቀን። ኤፊ እንግዲህ እንትን ቃልዬም ብሏል። አሁን በዚህ ጉዳይ ላይ መሄድ እንችላለን። ካልሆነ ምን ይሆናል መሰላችሁ ድካም እንዳይሆንብን። እሺ ኤፊ እንሂድ ላይ እንሂድ። አሌክስ እስቲ አንተ እንትን በል አርቲኩሌት አድርገው እስቲ በቃ። ስለዚህ ምን ይደረግ ነው? እኔ ምን ገባኝ መሰለህ ኤፊ እንሂድና
ማሄድ ነገር የሚያነሳ ከሆነ ችግር የለውም። ጥያቄና መልሱ ላይ እኮ ማሄድ ነው ትለዋለህ። ስለዚህ እንሂድ አሁን እኔና እሱን ጀምረው። የእሱን ምንድን ነው ማን ነው ማሄድ ነው የሚለው? ተስማምተን ነው የምንሄደው። ይሄ የማምለጫ የመፈርጠጫ መንገድንማ ወዛው አድርገው ወዳጅ ታየዋለህ። አሌክስ ምን እያለ እንደሆነ የማይሆን ነው እያልክ ታልፈዋለህ እያለ ነው። ስለዚህ አንድ ጊዜ እያወራ ለምንድን ነው ለውስጡ አፒል የምታደርገው? አሁን እሱ አይ ቀጥታ እያወራን ሲሆን ጭቅጭቅ እየሆነ ስለሆነ ሆስቱ እዛው ቢያስማማን ይሻላል ብዬ ነው። እሺ አሁን እኔና ኬን ጀምር። በቃ እኔና እሱ የተግባባን አይመስለኝም። ቃል ያለው ሀሳብ በቃ ለኔ ከሱ ጋር በቃ ዲያቆን ሚት አድርግና እኔና ኬን ጀምር። ቆይ መጀመሪያ አሌክስ እንትን ያደርግና ፍሬስ ይደረግ እንጂ ዝም ብሎ ቅድም ባልከው መንገድ ከሆነ አይሄድም ምንም ማለት ነው። ስለዚህ ፍሬስ ይደረግ፣ ጸጋ ብቻ ላይ አውሩበት በቃ ወይ እምነት ብቻ ላይ አውሩበት። መኩ እንደዛ እኮ አንተ አይ ግን ክሊር አላረጋችሁትም እኮ እኛም ከተከታተልን እየሰማን ነበር። ቃል እየተናገረ ያለው ምንድነው ያንተና የአኬ ግልጽ ነው። ግን አሁን መጨረሻ ላይ ቃል የሰጠው ሐሳብ ግን ልክ የሆነ ሐሳብ አይደለም። እነሱ የሚያወራት ላይ ብቻ አኬ ሪፊት እንዲያደርግ ሊሚት ማድረግ ልክ አይደለም። እምነት ብቻ ከተባለ እያንዳንዱን ነገር እያነሳ የማውራት መብት ልትገድበው አትችልም። አንተ ልክ የኛ እምነት ላይ እንደማንገድብ ስታወራው አኬንም እምነት ብቻ ላይ ሲያወራ ልትገድበው አትችልም። እነሱ ኮንፌስ ካረጉ በኋላ ከነሱ ሐሳብ ላይ ተነስተን ሐሳብ የምትሰጠው ምን ማለት ነው? ስለዚህ እምነት ብቻ በሚለው ላይ ከኤፍሬም ጋር ይወያይ። እንዳትገድበው ኤፍሬም እንደፈለገ ሐሳብ አንስቶ ማናገር ይችላልና በእምነት ብቻ ላይ በሚያነሳቸው በእያንዳንዱ ጉዳዮች ላይ ከራሳችን ውጪ ማለትም አትችልም ማለት ነው። ከሙለታ ጋር እምነት ብቻ ላይ ገብታችኋል። ዲቤት ልደት ጋር ለምታወራው ከአኬ ጋር ነው። በዚህ መንገድ መቀጠል ከሆነ ቀጥል። በቃ አይ ስላወራ ነው በቃ እሱ ላይ እንደዛ ማለት በቃ አሁን እኔና አኬ እንጀምረው። አንድ ተስማማን። የተነሱት ርዕሶች ሁሉ ላይ ይዳሰሳሉ በሚለው ኤፍሬም ደብሊውኤስ ተስማምተናል። ሰላም ይሁን ለሁላችሁ። ኧረ ተረጋጉ። አንድ ኤፍሬም ባለ ጊዜ ዝም ብለህ እንትን ትላለህ። አንድ ይቅርታ። ኤፍሬም ደብሊውኤስ ተስማምተናል ወዳጄ። አይ ዶንት ቲንክ ኤፍሬም ደብሊውኤስ የሚዋያ አልመሰለኝም። ኤፍሬም ባለ ጊዜ ነው የሚዋያ። ኤፍሬም ባለ ጊዜ ዝም ብሎ እንትን ይላል። እኔ እኮ ግራ ነው የሚገባኝ። ተወያዩ እያለ በጌታ ስም ምን ይላል? እኔ ጋር አይደለም እንዴ ልንወያይ እንትን ተረጋጋ እስቲ እንደው አንተ እባክህ። ተወያዩ ያልከው ምንድነው? ከኔ ጋር አይደለም። አሌክስ ምንድነው የሚሻለው አሁን እንዴ? ፓስተር አሌክስ አልገባኝም። ከኔ ጋር ነበር የተስማማ ነው ከአኬ ጋር ልክ ነው። አይ ከኤፍሬምም ጋር ነው። ታዲያ ምንድነው የሚወያይ አይደለም? ኤፍሬም አለ አሁን። ኧረ እባክህ አንተን አይደለም ኤፍሬም ደብሊውኤስ ነው እየተባለ ያለው ስም ያለው ሞኝ ነው አሉ። ቆይ እስቲ ታረጋጋ። እሺ በአባት ስም ጥራ በቃ። ከዚህ በኋላ አኬ እኔን እኮ መስሎኝ አስደነገጥከኝ። እሺ እንደዚህ እናድርግ። የመጨረሻ በቃ የመጨረሻ ልደትዬ፣ አሁን ፋይናል ቃል ነው የምትሰጡን በቃ በዚህ አሁን በተባለው ምክንያቱም የአኬ ፈቃደኝነት ታይቷል። የኤፌ ሁለቱ ኤፌዎች ፈቃዳችሁን የምታሳዩን ከሆነ በተቀመጠው ነገር ላይ መሄድ ይቻላል። ከዚህ በኋላ ደግመን አናነሳውም አደራችሁን። ስለዚህ መሄድ የምትችሉበትን ርዕስ በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት አኬ ያስተምራል። ከዛ ጥያቄ ሲኖራችሁ ትጠይቃላችሁ። ቀጥሎ አኪ ደግሞ ምን ያደርጋል? በሉትራን ሳይድ እና በፔንቴኮስታል አኬ ያስተምራል አይደለም፣ ውይይት ነው፣ ዲቤት ነው፣ ትምህርት አይደለም። አይደለም ሰዓት ይሰጠውና ይናገራል። ሲጨርስ ማለቱ ነው መግቢያው ማለት ነው። የውይይቱ መግቢያ ማለት ነው። የውይይቱ መግቢያ ማለት ነው እንጂ ያስተምራል ቀኑን ሙሉ ማለት ሳይሆን ምንድነው የምናደርገው? ስለዚህ ከነ ኤፊ ሳይድ ያለው ነገር ይሄ ነው የሚሆነው። ካልሆነ ምን ይሆናል መሰላችሁ? ይቅር ለሌላ ጊዜ አስባችሁበት ትመጣላችሁ። ሌክሲ ምን መሰለ፣ እኔ አሁን ዝም ብዬ ርዕሶችን ላስቀምጥና አይሆንም ከተባለ እናልፈዋለን፣ ብዙ ሰው እንዳናዘግ ማለት። አንደኛው ፍሪ ዊልን በተመለከተ አለን። እዛ እምነት ብቻ ላይ የሚለውን በቃ ዘኮር የሆነውን ዲፊኒሽኑ ላይ ጀስቲፊኬሽን ባይ ፌዝ የለው የሚለው ላይ እንትናለኝ ካል ይችላል። ዝርዝር ነጥብ ግን ሌላ አይነት ነገር ከሆነ እንደሱ ስፔሲፊክ ነገር ይፈልጋል ነው። ያ ነገር ራሱ እንደ ርዕስ ተይዞ ሌላ ዲስከሽን የሚፈልግ ስለሆነ ይቅር ባይ ነኝ። በሁለቱም ይሰማ ከሆነ ይሆናል፣ ካልሆነ ይቅር። እላፊ ነገሮችንም እንትን ባንል ትፈርታል ምናምንም ይኸው እስካሁን አለን። ኦልሞስት ብዙ ሰዓት ተቀምጠናል። እንደሱ ሳይሆን ክላሪቲ ለመስጠት ነው። እንደዚህ ፓስተር አሌክስ ሀሳብ ልስጥ እኔ ቢሆን ጥሩ ነው የማሰብ ምንድነው? አንድ ይቅርታ ሬዲ እኔም እዚች ጋር ለዝጋ በቃ ኦልሬዲ ኤፍሬም ደብሊውኤስ እየዘጋ ስለሆነ ምናልባት በአነጋገሪ እስካሁን ሳወራ ማለት ነው ኤፍሬም ደብሊውኤስ አስከፍቼ ከሆነ ባልተገባ መልኩ ምናልባት እንደዚህ ተናግሬና ከሆነ አዝናለሁ።
እና ለእሱ ይቅርታ ጠይቃለሁ። ምናልባት እንደዛ አድርጌ ከሆነ ማለት ነው። ግን እንደዚህ አይነት ንግግሮች የሚፈጠሩት መቼ መሰለ? በቃ ጉዳዩን በግልጽ አንዴ ንገሩኝ እያልኩኝ ግልጽ ካልሆነ ግልጽ ነገር የማትነግሩን ከሆነ ነገርዩን ትንሽ እየረበሸው ይሄ የምናወራበትንም እንትን መንገድም እየቀየረው ይሄዳል እና በዛ ምክንያት ነው ይሄ ዳን እውነት ነው ከእግዚአብሔር የራቀ ስለሆነ አቅመቢስ ስለሚሆን ወደ ኃጢአት ያዘነብላል። ቴንደንሲው አለ። ብርሃን ከሆኑ ከእግዚአብሔር ስለሚርቅ እንደው በጨለማ እንደመደነጋገር ይሆንበታል። እንደዚህ አይነት ሁኔታ ውስጥ ወድቀን ነበረ። ይህንን እናውቃለን። ስለዚህ አሁን ልክ የእግዚአብሔር ድምፅ ወደኛ ሲመጣ መስማት የማንችል አይደለንም። መስማት እንችላለን። ከዛ በኋላ ደግሞ ነፃ ፈቃድ ስላለን እስቲ መፍቀድ እንችላለን። ግን በነገር ሁሉ ግን የሚያግዘን የሚረዳን እግዚአብሔር ግን ከኛ ጋር አለ። አንድ ሰው ነፃ ፈቃዱን ይሄ ያለውን ነፃ ፈቃዱን ተጠቅሞ በእግዚአብሔር ለማመን ወይም የእግዚአብሔርን ጥሪ አሜን እሺ ብሎ ለመቀበል ዳግም መወለድ አለበት አስቀድሞ የሚለውን ትምህርት እኛ አንቀበልም ማለት እንደው ግዴታ አስቀድሞ ዳግመኛ ካልተወለደ በስተቀር ሊያምን አይችልም የሚለውን ማለት ነው። የኔን ስለጠየቀኝ ማለት ነው። ስለዛ ታዲያ ምንድን ነው የምንቀበለው ከተባለ ነፃ ፈቃዳችን አለ፣ ተጎድቷል። ግን የተጎዳው ግን አስቀድሞ ዳግም ካልተወለደ በስተቀር መፍቀድ እስካይችል ድረስ አይደለም። የእግዚአብሔር እርዳታ የእግዚአብሔር እገዛ ያስፈልገናል። በቃ ይፈቅዳል። ስለዛ ምን ይቀድማል ከተባለ የእግዚአብሔር ጥሪ ምን ይቀድማል? ድህነት ላይ የእግዚአብሔር ጥሪ ይቀድማል። አንደኛ ጌታ እርሱም ኢየሱስ ክርስቶስ መምጣት አለበት። እግዚአብሔር ልጁን ኢየሱስን መላክ ነበረበት። ከዛ በኋላም ወንጌል ይሰበካል። በዚህ በወንጌል ውስጥ እግዚአብሔር ሰውን ሁሉ ይጣራል። ሁልጊዜም የሚቀድመው እግዚአብሔር ነው። የእግዚአብሔር ጥሪ ነው። እግዚአብሔር ሰውን ይጣራል። ከዛ በኋላ ሰዎች ደግሞ ምላሽን ይሰጣሉ። እዚህ ጋር ነው ፈቃዱ የሚመጣው። የእግዚአብሔርን ጥሪ የኛ ፈቃድ አይቀድምም። የእግዚአብሔር ጥሪ በሌለበት ሁኔታ የኛ ፈቃድ ቢኖር ራሱ ነፃ ፈቃዳችን ቢኖር ራሱ ኦኬ ለመዳን ፈቀደን እንበል። በምን ልትድን? ፈቃድህ ወደ እምነትህ ነው የሚያድገው ወይም እምነትን ነው የሚያስከትለው። ምን ልታምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ይህ የእግዚአብሔር ቃል የተገለጠው በጌታ በኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ደግሞ ሳይመጣ እንዲህ ያለው ጥሪ ደግሞ ወደ እኛ ሳይመጣ በወንጌል በኩል የተጠራነው ጥሪም ሳይመጣ እኛ ራሳችን ደግሞ እንፍቀድ እንመን ልንል አንችልም ነው። ስለዛ እምነት መጥቶልናል ይላል። ገላትያ ምዕራፍ 3 ላይ ካያችሁት ስለ ሕግና ስለ እምነት ሲናገር ሕግ እንደ ሞግዚት ሆኖ እንዳገለገለ ከነገረን በኋላ አሁን ግን እምነት መጥቶልናል ይላል። ስለዛ ወንጌል ሲመጣ ያኔ በዛ ውስጥ እግዚአብሔር ሲጣራ ያኔ ፈቃደኞች እንሆናለን። ፈቃድን የእግዚአብሔር ጥሪ ይቀድማል። ግን ውስጥ ላይ ድህነት ግን የሚመጣው ያ በክርስቶስ በኩል የመጣው ድህነት ግን አንተ ጋር የሚደርሰው ግን ፈቃደኛ ስትሆን እግዚአብሔር ደግሞ ይህን ጸጋውን ይሰጣል። ጸጋ የሚሰጠው ፈቃደኛ ስለሆንክ ነው እንጂ ፈቃደኛ ሳትሆን የእግዚአብሔር ጸጋ ማለት ወይም ዳግም ልደት አይሰጠም። ዳግም ልደት ያለኛ ፈቃድ፣ ዳግም ልደት ያለኛ እምነት፣ እንደዛ አይደለም። እምነት ደግሞ ምንድነው? ፈቅደህ ነው የምታምነው፣ ፈቅደህ ነው የምታምነው እና እንደዛ ነው። ስለዛ ፈቃድ የኛ እዚህ ጋር ነው። ምናልባት ግን የተወሰነ እንደው አያየው አሁን እንደዛ እያለን ቻሌንጅ ላደርግ አይደለም። ቻሌንጅ ላደርግ ሳይሆን አንድ ጥያቄ ልፍቀድልሽ። ጥያቄ አይደለም። አሁን አንተ ሙሉ ወንጌል እንዳትሆን ምንድን ነው የሚከለክልህ? አሁን እንግዲህ ስታብራራ እንደሰማሁት ከሆነ አም ሲሪየስ፣ በነገራችን ላይ ሲሪየስ ነው። ፓስተር አሌክስ ባትስቅ ደስ ይለኛል። ፕሪቪነንት ግሬስን ትቀበላለህ። እንደገና ደግሞ ስለ ቦንዴጅ ኦፍ ዊልም ስታነሳ ኦፍኮርስ ሙሉ ለሙሉ ጠፍቶ ባይሆንም ግን ያ ትክክለኛውን ነገር የመምረጥ እንትኑ ተበላሽቷል ነው ኦፍኮርስ። እና ያን ነገር ደግሞ በእግዚአብሔር ጸጋ አማካኝነት ኢንላይትመንት ያገኛል። እንደዛ ብለህ ነው ኤቭሪ ሲንግል ዲቴይል የምታወራው አንተ አሁን የሙሉ ወንጌል ትምህርት ነው። እና ሙሉ ወንጌል እንዳትሆን ማን ነው የከለከለ? ለምንድን ነው የማትመጣው ሙሉ ወንጌል? እሺ እንግዲህ አሁን ጥያቄዎችን እያዘለ ሄደ። ግን እቺ መጨረሻ እናደርጋትና ይፋ ሙሉ ወንጌል ታዲያ ለምን አትሆንም? ምክንያቱም አሁን የተናገርከው ትምህርት ሙሉ ወንጌል አለ አለኝ። አሁን የተናገርኩት ትምህርት ግን እኔ የራሴ ቤተክርስቲያን ውስጥም አለ። እኛ ጋርም ሙሉ ወንጌል ጋርም ካለ ይሄ ትምህርት የእኛም ቤተክርስቲያን ትቼ ሙሉ ወንጌል ለምን ሆናለሁ? አሁን ለምሳሌ አሁን ሌላውን ምንም አላልኩም፣ ግን እዚች ጉዳይ ላይ ብቻ ራሱ ተስማማን እንበል። ለምሳሌ እንግዲህ አሁን ተስማምተናል ብዬ እርግጠኛ እየተናገርኩ አይደለም። ግን አሁን አንተ ከምትነግረኝ ባለፈውም እንደው ካሳየኝ አንጻር
አንዳንድ ጉዳዮች ላይ አትሊስት የፈቃድ ጉዳዮች ላይ ምናምን ተመሳሳይ ነገር ያለ ይመስላል። ስለዛ ያንዳል ክርክር ውስጥ አንገባም። የሆነ የእንትን የአርሜኒያኖችንም የሚመስል ነገር የለውም። እውነቱን ለመናገር የፔንቴኮስታሎቹ የአርሜኒያኖቹ ይሄ ነፃ ፈቃድ ጠፍቷል ብሎ ስለሚያስተምሩ እነሱም ሰማው የፔንቴኮስታሎቹ ከእኛ ጋር የሚመሳሰል ይመስለኛል። ግን እኛ ጋርም እኮ በነገራችን ላይ ሪስፖንድ ማድረግ እስካይችል ድረስ ጠፍተዋል ብለው አያምኑ። እንደዛ አያምኑ። ምን አልከኝ? አርሜኒያኖችም ነፃ ፈቃዱ አልሰማም እንዴ? ኦኬ እሺ። አርሜኒያኖቹ ነፃ ፈቃድ ጠፍቷል ብለው አያምኑ ነው ያልከው? ነፃ ፈቃድ ኮምፕሌትሊ ጠፍቷል ብለው ፕሪሚነንት ግሬስን ካመኑ እኮ ያ ማለት መወሰን እስካይችል ድረስ ሪስፖንድ ማድረግ እስከማይችል ድረስ ኮምፕሌትሊ የጠፋ ነው ፈቃዱ ብለው አያምኑ። አይ እንደዛ ብለው ያምናሉ። ይፋቱ ቆይ ችግር የለም። እንደዛ ኤፍሬም ፕሊዝ ቶ እንደዛ አትበል እና አሁን ዝም ብላ ከፈለግ ከኤፍሬም ደብሊውስ ጋር በኋላ ላይ ተወራበታለህ። እርግጠኛ ሆኜ እሱ ያውቀዋል። አርሜኒያን ፕሪቪነንት ግሬስን አይደለም የሚቀበሉት ነው የምትለው? ፕሪቪነንት ግሬስንም ይቀበላሉ። ግን ይሄ ፕሪቪነንት ግሬስን ከተቀበሉ እኮ ኮምፕሌትሊ የምትለው ካዲያ ምንድን ነው? አይ አይደለም። ፕሪቪነንት ግሬሱ ኤፍሬም እነሱ የሚሉት እንዴት መሰለው? ከዚህ አሁን ነፃ ፈቃድን አተው ስለነበረ ቶታሊ ዲፕሬቭድ ሆኖ ስለነበረ ከዛ ውስጥ ነው የሚያወጣቸው። ይሄ ፕሪቪኒንግ ግሬሱ ይመጣና ከዚህ ውስጥ መጀመሪያ ነፃ ያወጣቸዋል። እነሱ ምንድን ነው ሂውማን አር ፌለን ይሉና ባት ኖት አንኤብል ቱ ቆይ እሺ ችግር የለውም። ስለ አርሜኒያኖች በል እኔ እንግዲህ ንባቤም የሚያሳየኝ እሱ ነው። ከፈለክ ከኤፍኤም ደብሊውስ ጋር ደግሞ ትቀጥላላችሁ ከወንድማችን ጋር ማለት ነው። አሁን እንደም እርግጠኛ ነኝ እሱ ይነግራል እዚህ ጉዳይ ላይ ምናልባት ጥናቱ ካለው ማለት ነው። ይታወቃል። ቶታል ቦንዴጅ ውስጥ ናቸው ብለው ነው እንደዛ ነው የምታምነው? ቶታል ቦንዴጅ ውስጥ ነው ብለው ነው የሚያምኑት አርሜኒያኖች እያልክ ነው? አዎ ወንድም፣ ያው እንደዛ ነው። ቶታል ዲፕራይቬቲን እኮ ብዙዎች አይቃወሙም። እንዳየሁት ከሆነ አብዛኛው አይቃወምም። የሚሉ ስኮላሮች አሉ። ግን አሁን እኔ ስለ ስኮላር ሳይሆን ጠቅላላ አርሜኒያኒዝምን በተመለከተ ስለሆነ ያነሳው ሀሳብ። ቆይ እሺ በቃ እንግዲህ አሁን ቆይ እና ይህንን ርዕስ ብትው ጥሩ ይመስለኛል። እና መለስ ስለበልና በል ምንድነው? አዎ እኛ ጋር ለምሳሌ ያለው ትምህርት ድምፅ ያለው የት ነው? ኦኬ እሺ ኤፍሬም አንተ ጋር ነው መሰለኝ። ድምፅ አንተ ጋር ያለው ማነው? ሙሉ ወንጌል ጋር እና ሙሉ ወንጌል ለምንድን ነው የማትሆነው ላልከው ማለት ነው። ሙሉ ወንጌል ጋር እንደው ነፃ ፈቃድ አለን ብሎ አስተማሩ እንበል። እኛ ቤተክርስቲያንም ነፃ ፈቃድ አለ ብለን አስተማርን። ለምን መጣል? ይኸው የነፃ ፈቃድ ጉዳይ ከሆነ ወደዚህ ወደዛ የሚያደርገኝ ይኸው ያለሁበት ቦታ ይኸው ነፃ ፈቃድ የለህም ተባልኩኝ እንዴ? የለም ጠፍቷል ተባለ እንደ ቤተክርስቲያን አልተባለም። ስለዛ ምንም ይሄ ወደ ሙሉ ወንጌል የሚያስመጣ አይደለም። ግን ሙሉ ወንጌል እንዳሉ ግን የሚያደርጉኝ የሚይዙኝ በጣም በርካታ ነገሮች አሉ። አንደኛ ሙሉ ወንጌል የጌታ ቤተክርስቲያን ናት ብዬ አላምንም እኔ ከታላቅ ይቅርታ ጋር ማለት ነው። ያው ይሄ እኔ እምነት ነው። ሙሉ ወንጌል በሐዋርያቱ የተመሰረተች ጉባኤ ከዛ ደግሞ የገሃነም ደጆች አይችሏትም ተብሎ የተነገረላት በዚህም ምክንያት በዘመናት ሁሉ ውስጥ የምናያት ህብረት አይደለችም። ህብረቷ እንደ ህብረት አንደኛው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛውም አራተኛውም ይሁን አራተኛው ክፍለ ዘመን ላይ እንጂ ሙሉ ወንጌልን በተአምር ላገኛት አልችልም። አራተኛው ክፍለ ዘመን ላይ ሙሉ ወንጌል የለችም። ወይም ሌሎች ክፍለ ዘመናት ላይም ማለት ነው። ካሳየውስ የመጀመሪያው ክፍለ ዘመን ላይ ካሳየውስ አንዴ ሙሉ ወንጌል ችግሩ አራተኛ ክፍለ ዘመን ላይ ታሳየኛለህ ኤፍሬም? እኔ አንደኛው ክፍለ ዘመን ላይ አራተኛው ክፍለ ዘመን ላይ ታሳየኛለህ። አራተኛውና ከአንደኛው የትኛው ይቀድማል? ስለዚህ አንደኛው ላይ እንዳለ ታምናለህ ማለት ነው። አንደኛው ክፍለ ዘመን ላይ እንዳለች ታምናለህ ማለት ነው። አይ አይደለም። ጴጥሮስ ሲናገር ምን ይላል? ምንድነው ስለ ጳውሎስ መልእክታት ያነሳና እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ ይላል። መጽሐፍ ቅዱስን አጣመ ለማቅረብ ከሆነ እሱ አይተዋል። እንደዛ ለማድረግ እንዳይመች በማለት ነው። ከመጽሐፍ ቅዱስ ይልቅ አንተ የሰዎችን ጽሑፍ ነው የምታምነው ማለት ነው። አይተዋል። በቃ መጨረሻ ይሄ ነው። አንተ መጨረሻ አያምርም። ተረጋግተህ ማውራት አንችልም። ካደ ለምን ትጠይቃለህ? ወይ አትጠይቀኛ። ትጠይቃለህ ደግሞ ታብዳለህ። ለምን ትጠይቀኛለህ? ወይ ለምን ጠየቅህ? ቆይ አይ እኔ ጠየኩ። አይ አይደለም። ቆይ ለምን ሉተራን አትሆንም የሚል ምን አይነት ጥያቄ እንደሆነ ባላውቅም ካደ እንደዛ ስል ያልሆነ ነገር ተናገር። ካሙሎ ግን አንደኛ አርሜኒያኒዝምን በተመለከተም አንተ ያልከው አርሜኒያኒዝም ቶታል ቦንዴጅ ኦፍ ዘ ዊል አያምኑም። ኦኬ ያልከው እሱ ትክክል አይደለም። አርሜኒያኒዝም እንደዛ ነው። አውጣ የአርሜኒያኖችን መጽሐፍ አውጣና ሳይኝ
አሁን እኔ መጽሐፍ ማሳየትበት ጊዜ አይደለም፣ ግን ሪከርድ አድርጉ፣ በደንብ የምናገረውን ሪከርድ አድርጉ። አርሜኒያኒዝም በቃ ካላሳየቱ ቶታል ቦንዴጅ ኦፍ ዘ ዊልን አያምኑም፣ አይቀበሉም። ሪከርድ አድርጉ። አራቶ በቃ እባክህ እኔ እንትን ስል ቤት መጽሐፎች አሉኝ፣ ላመጣ እንትን ልልህ ይችላል፣ ላሳይ ይችላል። አይተው እሱን እኮ እኔ እኮ ቀደም እዚህ ጉዳይ ላይ እንደው ይቅርብህ ያልኩህ እኮ ማለት ነው። እንደው በሰው አፍ ውስጥም እንዳትገባ በማሰብ ነው። በነገራችን ላይ እንደው ደግሜ እኮ አልኩት እኮ አይደል? አቃቂ ገብቶኛል። አንተ ደግመህ አልከው። እንግዲህ ወይ ድፍረቱም ስላለ ሊሆን ይችላል። አሁን አንተ ቻሌንጅ የሚያደርገኝ እኔ ያደርገኝ ወዳጅ ይሰማል። ስለጠየቀኝ ላጠቃል አንዴ ላጠቃል ነው በቃ ጥያቄን መልሰህልኛል። አሁን ሙሉ ወንጌል እኔ ቻሌንጅ አደርጋለሁ። ሙሉ ወንጌል የመጀመሪያው ክፍለ ዘመን የለም ካልከኝ በሱ ጉዳይ ላይ ዲቤት የመጀመሪያው ክፍለ ዘመን ላይ እንደሌለችና እንዳለች ማውራት እንችላለን። እንዴት ታወራለህ? ሚስር ፕሬዝዳንት ላርግህ ላሞኝ ቁጭ በልና ይባላል እንዴ? ኧረ አይደለም። ለጠየቀኝ ምላሽ ነው እየሰጠሁ ያለሁት። በቃ አጥጋቢ መልስ ተሰጥቶኛል። ከዚህ በላይ ስድብማ አልሰማም እኔ። እንዴ ምንድነው ስድብ የሰማው? እኔ እንደዛ ብዬ ስለማላምን ነው ብዬ እኮ የማልመጣበት ምክንያት እየተናገርኩ እኮ ይሄ ፐርሰናል እምነቴ ነው። አንተ ደግሞ አትቀበለኝ ከፈለግ። የምን ተመልሶልኛል? እንዴ ጥያቄ ጠይቀህ ሊመለስልኝ ሲል ተመልሶልኛል። እሺ በቃ እሺ ተመልሶልኛል። በቃ ችግሩ ሙሉ ወንጌል ለምን አትሆንም ስትል የመልስ ምቱን እየጠበቁ ነበረ። እሱ የጥያቄን የመልሱን ርቀት ነው ያሰብኩት እና መልሱ ተመልሷል። በቃ ተመልሷል። እሺ ይሁን በቃ ካላችሁ አሁን እኮ መልሱ መልሶ ከተከታ ጀመረ። እሺ በቃ ይቅርና እሱ። ስለዚህ አሁን ዛሬ እንግዲህ ምንድነው የገባንበት አኬ ግን አቦ ይመች። በእውነት ጥሩ ሰው ነው። በእውነት ነው የምልህ። አንድ ሰው በዚህ ደረጃ ረጅም ሰዓት ቁጭ ብሎ ፍላጎት አሳይተው ከኤፊም ጋር ከዛም ከኤፊ ደብሊውኤስም ጋር በፈለጉት ርዕስ ውስጥ ለመግባት ያላረከው ሙከራ የለም። ከነ ኤፍሬም ሳይድ ደግሞ ከፍተኛ ጥንቃቄ አይቻለሁ። ጥንቃቄ ነው እንጂ ሌላ ጊዜ ይገቡበታል ብዬ ተስፋ አደርጋለሁ። እንጂ ፍላጎት አልነበራቸውም ነው እያልክ ያለው? አለ ፍላጎትማ አለ፣ ግን ጥንቃቄ አይቻልም። እኔ እኮ እስካሁን እያመንኩ ነው እኮ ድቤት እንግባ እያልኩ። እሺ ላጠቃላት መሰለኝ። አሌክስ የሆነ ነገር ባወራ ቁጥር እንግዲህ ይፋ አይ አሁን እኮ ሁለታችሁም ጋር ሆነ እንትን ብለው ማለት ነው። እሺ አሁን አይደለ አንተ ኤፊ ምን ሆነ መሰለህ እንግዲህ አኪን አንተ ራስህ ልታደንቀው ይኸውልህ፣ ረጅም ሰዓት ርዕስ ራሱ እንዲሁም በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ብሎ ራሱ ርዕስ ከፍቶ እንወያይ ብሎ ቀጥሎ በዛኛውም ሳይድ ይምጣ ብሎ ያው መልካም ነገሩ ማውራት አለብኝ። በዚህ ደረጃ ለመወያየት ፈቃደኛ ሆኖ ሲመጣ በጣም ቴንኪው በእውነት ደግሞም ኤፍሬም ባለጊዜውም በጣም እንደሚወድ አውቃለሁ። ሲከራከር ያው ልቡ ታውቀዋለህ አንተም እና ሁላችሁም እዚህ ያላችሁን ሰዎች ከልቤ አከብራቸዋለሁ። አመሰግናለሁ። አኪ ቴንኪው፣ ኤፍሬም በጣም ቴንኪው እና ዛሬ የነበረን ጊዜ ቆንጆ ጊዜ ነው ለማለት ነው። የምታጠቃልለው ነገር ካለ እንትን አኪ አጠቃል፣ ኤፊም አጠቃለን እንጨርስ። አይ በቃ እንግዲህ ያው የኔንም አንተ አጠቃልልኩ መሰለኝ። የኔን ያው አስቆምከኝ ማለት ነው እንግዲህ ይቅርታ እኔ ከልቤ ላመሰግን ነው። እኔ ኤፍሬምን እውነቱን ለመናገር ጌታ በሚያውቀው እንደዚህ ይሄ በክፉ ነገር ምናምን አላለም። ጌታ በሚያውቀው ያናድደኛል። እውነቱን ለመናገር ይሄ ምንም የማይዋሽ ነው። አንዳንድ ጊዜ ውይይት ላይ ምናምን የሚያደርገው ነገር በሰዓቱ አትሊስት እዛቸው የሆነ ፎር ዳት ሞመንት ምናምን ኦፍኮርስ ያው ያናድዳል። ግን የሆነ ውስጡ በክፋት እየተመራ ምናምን እንደዛ የሚያደርግ አይነት ሰው ነው ብዬ ግን አላምንም። ስለዛ ምንም የፌም ነገር ለእኔ ምንም እንትን የለብኝም። ጤናማ ነው። ምንም አዲስ አበባ ቢመጣ በአካል ላገኘው የሚችለው አይነት ሰው ነው ማለት ነው። ጤናማ ነው። ምንም ችግር የለውም። በቃ የሆነ ነገር አሁን ካልኩኝ ደግሞ ተመልሶ ወደዚህ ወደዛ እንዳይል እዚህ ላይ ዝም ብዬ ልለፈውና በሉ በርቱልኝ። ወደዚህና ወደዛ ላለው አሰርከኝ እኮ አሁን እኮ ማርያም ታማልዳለች ሁሉ ብትል አውልል ነው እኮ አሁን እኮ በቃ ወራለፈኝ በለም። ይሄ ከልቤ ነው። ጌታ ስለሚያውቀው ከልቤ ነው። ታናድደኛለህ ብያለሁ ወይ የተለይ እንዳበገንከኝ ነው። ግን
ስቲል የሆነ እንዳየው ከሆነ እኔ የሆነ ውስጥ ላይ እንደዚህ ተንኮል ምናምን ክፋት ምናምን ያለብህ ሰው አልመሰልከኝም። ማለት ሁላችንም ውስጥ የሆነ እኮ እንከን ይኖራል። ይሄ ከክፋት ጋር በተያያዘም እኛ ኦል ፒውር አይደለንም፣ እንደ እግዚአብሔር አይደለንም። ግን አንዳንድ ሰው ታትሮ በጣም በቃ የሆነ በተንኮል የተሞላ ሰው በጣም የሆነ በክፋት የሚንቀሳቀስ ምናምን ሰው ደግሞ ይኖራል። እና እኔ እንደዛ ስለማላይ ጣጣ የለብኝም። ኖርማል ነው፣ ያጋጥማል። ችግር የለብኝም ነው ከአንተ ጋር በጣም እንደዛ ነው። በሉ ቻው፣ በቃ ሰላም ሁኑልኝ። እግዚአብሔር በነገር ሁሉ ይርዳችሁ፣ ይባርካችሁ። ፓስተር የኔና አንተ ድቤት ቢቀጥል እንዴት ትላለህ? ዛሬ ከባድ አራራ ውስጥ ነው ያለው። እኔ እኮ ፈልገከዋል፣ ግን ያው አኬ ደግሞ ይዞት የመጣው ነገር በቃ ከወረደ እሱ ብትሄዱበት ጥሩ ነበር። እንትንም በለው በቃ ስለ ውይይቱም አናውራ፣ ብቻችንን ስለሆነ እኔ አጭር መልእክት ብቻ ላስተላልፍ። ኤፊ ላስገባው፣ ኤፊ ትንሹን አስገባው። ማስታወቂያ ልስራ፣ ትፈቅድልኛለህ? ማስታወቂያ ልናገር? እሺ ማስታወቂያ ሁለት ማስታወቂያ ነው ያለኝ። ከትንሹ ማስታወቂያ ጀምራለሁ፣ ወደ ትልቁ ሄዳለሁ። ትንሹ ማስታወቂያ ኤፍሪ ደብሊውኤስ ፕሮግራም አለው ዛሬ፣ ማንም እንዳይቀር። በጣም ቆንጆ ፕሮግራም ነው ያለው ማታ እና ብዙ ዶክትሪናል ቤዚክ የሆኑ ዶክትሪናል እንትኖች የሚነሱበት ነው። እሱ እንዳትቀሩላችሁ። ሌላው ሁለተኛውና ትልቁ ማስታወቂያ ምን መሰላችሁ? በዚህ ያላችሁ በሙላ ማለት ነው ሐዋርያ ቅዱስ ጳውሎስ እንዳለ ከተናገርነው ዋናው እሱ ነው እንዳለ ከተናገርነው ዋናው ምን መሰላችሁ? ማናችሁም በዚህ ያላችሁ ጌታ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ሳትቀበሉ እሱም በህይወታችሁ ላይ ሳታነግሱ ወደ ዘላለም ጥፋት እንዳትሄዱ ይህንን እለምናቸዋለሁ። ጳውሎስ እንለምናለን እንዳለ ማለት ነው። ይህን እለምናቸዋለሁ። ይኸውላችሁ የሚያድነው የእግዚአብሔር ልጅ ኢየሱስን የህይወት አዳኝና ጌታ አድርጎ መቀበል ነው እንጂ ማንኛውም አይነት ከዛ ውጭ ያሉ ነገሮች በሙሉ አያድኑም። ጌታ ኢየሱስ ሲናገር እኔ እውነት ህይወት መንገድ ነኝ አለና በእኔ በቀር ካልሆነ ወደ እግዚአብሔር የሚደርስ የለም አለ። ኦኬ፣ በእኔ በቀር ካልሆነ ወደ እግዚአብሔር መምጣት የሚችል የለም። ኦኬ፣ አሁን ይህንን ቶማስ መንገዱን አናውቅም ሲል ይህን የተናገረው መንገድ ብዙ አይነት መንገድ አለ። ሰይጣን ብልጥ ነው። ሰይጣን ይዞ የመጣው ሲመጣ ሲወድቅ ከሰማይ ሲጣል ከሰማይ እንደ መብረቅ ሲወድቅ አየሁት እንደተባለ ልክ ሲወድቅ ብዙ መንገዶችን ይዞ መጣና መሀል አስፓልት ላይ በተነ። አሁን ሰዎች ሁሉ የዘላለም ህይወትን ማግኘት ይፈልጋሉ። ወደ ዘላለም ተስፋና ርስታቸው መሄድ ይፈልጋሉ። ነገር ግን መንገዱን አያውቁም። በዚህ ብሄድ ያደርሳል ይላሉ፣ በዚህ ብሄድ ያደርሳል ይላሉ። ሰው እሱን ተከትለውም ደግሞ የሰይጣን መልእክተኞች ደግሞ መንገድ እናሳያቸዋለን፣ በዚህ ብትመጡ፣ በዚህ ብትሄዱ እዚህ ቦታ ትደርሳላችሁ እያሉ ሰዎችን ያስታሉ። አሁን ሰው መጠንቀቅ ያለበት መንገድ መረጣ ላይ ነው። ብዙ ጊዜ እንደምለው ሰዎች መንገዳቸውን እንጂ መድረሻቸውን መምረጥ አይችሉም። እናንተ መምረጥ የምትችሉት መንገዱን ነው። መድረሻውን መምረጥ የቻለ ሰው የለም፣ ልትመርጡም አትችሉም። ምን ማለት ነው? አንድ ሰው ለምሳሌ አውቶቡስ ተራ መናኸሪያ ሄዳችሁ ወደ አዳማ የሚወስድ መኪና ውስጥ ገብታችሁ መድረስ የምፈልገው አምቦ ነው ብትሉ ቀልድ ነው። የመረጣችሁት መንገድ አዳማ የሚወስድ እንጂ አምቦ የሚወስድ አይደለም። ስለዚህ እናንተ የምትመርጡት መንገዱን ነው። የመረጣችሁት መንገድ መድረሻውን ይመርጥላችኋል። ኦኬ፣ ወደ አዳማ መሄድ ባስ ውስጥ ከገባችሁ አዳማ መድረሳችሁ አይቀርም። ለምን? የመረጣችሁት መንገድ የአዳማ መንገድ ስለሆነ ማለት ነው። ለዛ ነው ማንም መንገድ እንዳያስታችሁ ተጠንቀቁ የሚለው መጽሐፍ ማለት ነው። አንድ መንገድ አለ፣ አንድ እውነት አለ፣ አንድ ህይወት አለ። እሱም የእግዚአብሔር ልጅ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ስትቀበሉ በዛ መንገድ ላይ ትሆናላችሁ። የዘላለም ተስፋና ርስታችሁን ትወርሳላችሁ ማለት ነው። ኢየሱስ እንደዚህ አለ፣ እኔ እውነት ህይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ 2 መንገድ፣ 3 መንገድ፣ 4 መንገድ የለም። ሰዎች መጥተው ኑ መንገድ እናሳያችኋለን ካሉ ይህንን አንዱን መንገድ ካልሆነ ልትቃወሟቸው ይገባል። ምክንያቱም የዘላለም ተስፋና ርስታችሁ ጋር የሚያደርስ መንገድ ከኢየሱስ ውጪ የለም። ስለዚህ